ጽድቅ ማለት ነው እውነት የሆነውን ነገር ሁሉ። ከዛስ ጽድቅ ብቻ አይደለም እውነት ብቻ መሆኑ ብቻ አይደለም፣ ንጹህ ነገር ሁሉ፣ ፍቅር ያለበትን ነገር ሁሉ፣ መልካም ወሬ ያለበትን ነገር ሁሉ፣ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ። ስላስተማረን ስለመከረን እግዚአብሔር አምላክ ስሙ የተመሰገነ ይሁን። ክርስቲያን እንዴት ያስባል? እንደዚህ። እንዴት ይጸልያል? ይኸው ጌታ ቅርብ ነው እንዳለው በምን በጸሎት፣ ከዛስ በምልጃ፣ ከዛስ ከምን ጋር? ከምስጋና ጋር። ከዛ ምን ይደረጋል? አእምሮን ሁሉ የሚያልፍ ለአንተ እንኳን እንዲህ ተደርጎ እግዚአብሔር አምላክ ለቅዱስ ጊዮርጊስ አእምሮን የሚያልፍ ነገር ቢያደርግ ይደንቃል። አንተ እኮ አጥንት ሳይከሰከስ ደም ሳይፈስ እኮ ለጸለይከው ጸሎት እኮ ነው። ግን ከምልጃ ጋር ስላደረግከው፣ ግን ከምስጋና ጋር ስላደረግከው እግዚአብሔር አምላክ አእምሮን የሚያልፍ ነገር አድርጎልህ በክርስቶስ ሰምራ እንዴት ሆነ ለምን ትላለህ? በገድለ ዘርአ ብሩክ እንዴት እንደዚህ ሆነ ትላለህ? ለአንተ እንኳን አእምሮ የሚያልፍ ተደርጎልህ። ማስተዋሉን ያድለን። እግዚአብሔር ይስጥልኝ። እሺ ቃለ ሕይወትን ያሰማልን። ዲያቆን ዘማርያም ቃለ ሕይወትን ያሰማልን። የመምህራኑን በረከት ያሳድርቦት። ከፍ ወዳለው ማዕረግ ደግሞ መስቀል ይዘው ደግሞ ቀሲስ ሊበኩልን እንዲያሳርፉ፣ ቀሲስ ሊበኩል ረፍት እንዲያረጉ ያብቃዎት። መስቀል ይዘው እንዲባርኩን አይደለ ቀሲስ? አይ እኔን እንዲያግዙ ነው እንጂ እንዳርፍ እንኳን አልፈልግም። እሺ ያው ይመርቋል። እሺ በእውነት ቃለ ሕይወት ያሰማልን። መቼም እግዚአብሔር ይመስገን ጸጋን የሚሰጥ መልካም አንደበትን የሚሰጥ አንደበትን የሚጠብቅ ለአንደበታችን መዝጊያ የሚያስቀምጥ እሱ ነው። ዳዊት እንዳለው አነ እቢአ አቀባፎ የከመይ ሰዓት በልሳኔ፣ በአንደበቴ እንዳልስት አፌን እጠብቃለሁ። እንደውም አንሰ እብየ ምንድነው እብየ አቀባፎ አንሰ እብየ እኔ እንዲህ አልሁኝ አንደበቴን ወማይጾ ዘአቅም ለከናፈሬ ለከንፈሬም ጠባቂ አኖርልኝ ብዬ እለምናለሁ ብያለሁ ይላል ዳዊትና እንደዚህ ያሉ ነገሮች ከእግዚአብሔር ናቸው እና እግዚአብሔርን ሰጪውን ከብርሃናት አባት ከላይ ጥበብ ስለሚወርድ የሁሉን ባለቤት እርሱን እግዚአብሔርን እናከብራለን። ቃለ ሕይወት ያሰማልን ወንድማችን ዲያቆን ዘማርያም። እኔ ቤት ትንሽ ነገር ልበል። ክላስ አለችኝ ኢለበል ላይ 15 ደቂቃ ነው የቀረኝና በዚህ አጋጣሚ ሰወጣ እንደው ቅር እንዳይላችሁ የሆነ ነገር ብዬ ለውጣ ዲስሪስፔክት እንዳይሆንብኝ ብዬ ነው። ጥሩ ነው በእውነት ምክር ውድ ነገር ነው። በነገራችን እዚህ ሀገር በውጭ ሀገር ላይ ትልቁ በጣም ውዱ ነገር ምክር ነው። በጣም ውድ ነው እዚህ ሀገር ምክር። አንድ ሰው እንደው ሳይኮሎጂካሊ ተወርቶ የሆነ ምክር ቢፈልግ ክፍያው በጣም ከሕክምና በላይ ነው። እግዚአብሔር ግን መልካም ነው። ለቤተ ክርስቲያን ግን ይህንን ምክር አፍስሶታል። በቤተ ክርስቲያን ላይ የማይቋረጥ በነፃ የሚሰጥ ነውና ወንድሞቻችን እንደዚህ ሲመክሩን ርካሽ እንዳይመስለን፣ በጣም ውድ ነገር ስለሆነ ማንም ይህንን ፊት ማድረግ ስለማይችል ነው። የእግዚአብሔርን ቃል የምንማረው ዝም ብለን በነፃ በጣም ርካሽ ነገር ስለሆነ ሳይሆን ውድ ስለሆነ ማንም ቢልጌትም ይህንን ማግኘት ስለማይችል በገንዘቡ እንዲሁ እግዚአብሔር በነፃ ስለሰጠን ነው። አንድ ነገር ልበል። በጣም የተወደደ አንድ በሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ ቃል አለ። ወአልቦ ካለ ሕይወት በዘይሃዩ ወአልቦ ካለ ስም በታሕተ ሰማይ ዘይተወሀብ ለእጓለ እመሕያው፣ መዳን በሌላ በማንም የለም እንድንበት ዘንድ የሚገባ ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና ይላል። በጣም የሚገርም ቃል ነው እና ሕይወት መዳን የሚለውን ግዕዛችን ሕይወት ነው የሚለው፣ ሌላ ሕይወት የለም ነው የሚለው። ከእርሱ ውጭ ከክርስቶስ ውጭ ሌላ ሕይወት የለም። ምክንያቱም እኔ ሕይወት መንገድ እውነት ነኝ ነው ያለው። ሌላ ሕይወት የለም እና መዳን የሚለው ነገር እንደው ዝም ብሎ በጣም ቀለል ያለ አማርኛው ቀላል ነው። ሕይወት ሲባል ግን ሕይወት ምን እንደሆነ እናውቃለን እና ከክርስቶስ ውጭ ሌላ መዳኛ የለም። በነገራችን ላይ ከክርስቶስ ውጭ ቤተክርስቲያን የለችም። ከክርስቶስ ውጭ የሆነች ቤተክርስቲያን የምትባል የለችም። የቤተክርስቲያን ደህንነት የተረጋገጠው በክርስቶስ ነው።
ክርስቶስም ስንል ስግው ቃል ማለታችን ነው። አምላክ ወሰብ ወልደ አምላክ ወልደ ማርያም ስግው በተዋህዶ እና ቤተክርስቲያን ከዚህ የምትወለድ ናት። ከዚህ ውጭ ቤተክርስቲያን የለችም አትባልም። ከክርስቶስ ውጭ የሆነች ቤተክርስቲያን ተብላ ስሟ ራሱ ቤተክርስቲያን አትባልም። የክርስቶስ ቤተክርስቲያን ነው ያለችው። ስለዚህ ደህንነቷ በሙሉ የተረጋገጠው በክርስቶስ ነው እና አንዳንድ ጊዜ ታዲያ ቤተክርስቲያን መዳን በሌላ በማንም የለም ከተባለ በቅዱሳን በማርያም በሚካኤል በገብርኤል ይኸውላችሁ ያለ ክርስቶስ ቅዱስ የሚባል የለም። እንግዲህ ቤተክርስቲያን የለችም ካለናችሁ እነዚህ ቅዱሳን በሙሉ የቤተክርስቲያን አካል ናቸው። ክርስቶስ ምን አለ? ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ ደግሞ ምን አለን? አማን አማን እብለክሙ ዘያአምን ብየ ግብረ ዘአነ እገብር ውእቱኒ ይገብር ወዘያአብ ምኔው ይገብር ስማ ይላል። ምን ማለት ነው? እኔ የወይን ግንድ ነኝ አለ፣ እናንተም ቅርንጫፎች ናችሁ ካለ በኋላ አነ ውእቱ ጉንደ ወይነ ሕይወት፣ እኔ ያለ እኔ አለ ምንም ልታደርጉ አትችሉም ማለት ነው። አያችሁ፣ መዳን በሌላ በማንም የለማ። ያለ እኔ የወይኑ ግንድ እኔ ነኝ፣ እናንተ ቅርንጫፍ ናችሁ። እሺ ያለ እኔ ምንም ልታደርጉ አትችሉም፣ ፍሬ ማፍራት አትችሉም ማለትና በእኔ የሚኖር እኔም በእርሱ እርሱም ብዙ ፍሬ ያፈራል። የሚገርም እኮ ነው። ይቅርታ ይሄኛው ጥቅስ እንትን ላይ ያለ ነው። እውነት እውነት ናቸው። በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል የሚል ነው። እኔ በእኔ የሚያምን አለ። እሺ ከዚያ ያኛውም ይያዛል። የወይኑ ግንድም ጋር አብሮ ስለሚያዝ ነው ያነሳሁት። እውነት እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል። በቃ ቤተክርስቲያን የምታደርገው ይሄን ነው። ክርስቶስ ያደረገውን ቤተክርስቲያን ታደርጋለች። አሁን በቃ የቤተክርስቲያን ስራ ምንድን ነው? ክርስቶስ ያደረገውን ማድረግ ነው። ያዘዘውን መፈጸም ነው። የቤተክርስቲያን የሙሽሪት ቤተክርስቲያን በጣም ደስታዋም ፍስሐዋም መራዊ ክርስቶስን መስማት ማድመጥ ነው። ውዴ ትለዋለች። እናስ በእኔ የሚያምን እኔ የማደርገውን ስራ እርሱ ደግሞ ያደርጋል ካለ በኋላ ከዚህም የሚበልጥ ያደርጋል ይላል። ይገርማል። አሁን ከእግዚአብሔር በላይ አንድ ሰው የሚያደርገው ነገር አለ ማለት ነው? አይደለም። ድንቅ ስራው ግን ይቀጥላል። በቅዱሳን ላይ እግዚአብሔር የሚያደርገው ነገር ግን በመዝሙረ ዳዊት ላይ እንደምናነብ መዝሙር 68 ቁጥር 35 ላይ መንክር እግዚአብሔር ለቅዱሳን ነው። እግዚአብሔር በቅዱሳን ላይ ድንቅ ነው፣ ድንቅ ነው። ስለዚህ በቅዱሳን ላይ ማንን ነው የምናየው? ኦርቶዶክሳውያን በቅዱሳን ላይ ድንቅ የሆነውን እግዚአብሔር ነው የምናየው። በቅዱሳን በቅድስት ቤተክርስቲያን ላይ ማንን ነው የምናየው? ክርስቶስ ራሱን ነው። ጉልላት እኮ አድርገው ከፍ አድርጋ የሰጎን እንቁላል አይታቸዋል አይደለ? ከመንፈስ ቅዱስ ጋር የተያዘ ትርጓሜ ያለው ሰጎን እንቁላል ግን ጉልላቱ ከፍ ብሎ የሚታየው ምንድን ነው? መስቀሉ ነው የሚታየው በቤተክርስቲያን ላይ። ያ ጣሪያው ግድግዳዎቹ ሁሉ ምሳሌ እኮ ናቸው የቤተክርስቲያን። ቤተ ህንጻው ራሱ እኮ እኛን እኮ ያሳያል እኮ። ከላይ ራሱን እናይና እየሰፋ የክቧን ቤተክርስቲያን ላይ በተለይ እየሰፋች ትሄዳለች። ይሄ ጣራው ላይ የቤተክርስቲያን ሙሉ በኩል ይሄ የሆነው ራሷ ክርስቶስ አካሉ ቤተክርስቲያን እየሰፋች ምድርን ሞልታ የምናት የዚያች ቤተክርስቲያን ክቧ ቤተክርስቲያን በደንብ ክርስቶስን ታሳያለች። እና የቤተክርስቲያን ራስ ክርስቶስ ነው። ያለሱ ምንም ማድረግ አንችልም። እና ያለኔ ግን ምንም ማድረግ አትችሉም ማለት ምክንያቱም የወይን ግንድ እኔ ነኝ፣ እናንተ ቅርንጫፍ ናችሁ። ፍሬ ልታፈሩ የምትችሉ በግንዱ ላይ ስትኖሩ ነው አለ። ያለ ክርስቶስ ሕይወት የለም። እውነትም እና ቅዱሳን አዳኑን ስንል ጴጥሮስ አዳንን ምንል ምን ማለታችን ነው? የቅዱሳንን ድንቅ ነገር እናያለን፣ መታዘዛቸውን ግን እናከብራለን። ዝም ብለው ዕቃ ናቸው፣ ዝም ብሎ እግዚአብሔር ተጠቅሞ የሚጥላቸው ናቸው ማለት አይደለም። በነገራችን እግዚአብሔር እንዲጠቀምባቸው ግን ታዛዥ ሆነው ተገኝተዋል። ለዚያ ነገር የበቁ ሆነው መሳሪያ ሆነው ተገኝተዋል። አያችሁ፣ ቅዱሳንን በዚህ ምክንያት ግን እናከብራቸዋለን። ምሳሌዎቻችን ናቸው ማለት እግዚአብሔር ዝም ብሎ በማይረባ ነገር ላይ ምሳሌ በማይሆን ነገር ላይ እግዚአብሔር አይናገርም። በሚታዘዙ ላይ ግን ድንቅን ነገር ያደርጋል እግዚአብሔር። በነ ጳውሎስ ላይ ቅድም ዲያቆን ያሬድ ሲያስተምር ነበረው ልብሳቸውን እየዳሰሱ ሰዎች ይፈወሱ ነበረ፣ ይቀደሱ ነበረ፣ ይነጹ ነበረ፣ በትምህርታቸው ይድኑ ነበረ። እግዚአብሔር ተጠቀመባቸዋ እና ግን ለዚህ ታዛዥ በመሆናቸው
የሚገባውን ክብር እንሰጣቸዋለን። በጣም እናከብራቸዋለን፣ በጣም እንወዳቸዋለን። ይልቁንም ዕለት ዕለት የእኛን ድካም አይተን የእነሱን ጽናት ስንመለከት እንድንበረታ የጸኑትን ዋኖቻቸውን አስቡ ስለሚል የእነሱን ገድል ባነበብን ቁጥር ምን እንሆናለን ማለት ነው? እንበረታለን። የራሳችንን ክርስትና በእነሱ ስንመዝነው ኢምንት ይሆንብናል፣ ባዶ ይሆንብናል። የእነሱን ሕይወት እያየን እነሱን ለመምሰል እንተጋለን። ጳውሎስ እኔን ምሰሉ እንዳለ ማለት ነው። የቅዱሳን ሕይወታቸው አስተማሪ ስለሆነ ነው። እግዚአብሔር ደግሞ በቅዱሳን ላይ ያደረገው ድንቅ ነገር ትዝ ሲለን እኛም ደግሞ እንደ ቅዱሳኑ ለመሆን ዕለት ዕለት ስለምንተጋ የራሳችንን መዳን ለመፈጸም ስለምንተጋ ነው እንጂ ያለ ክርስቶስማ ምን ክርስቲያን አለ? ያለ ክርስቶስማ ማን ነው ቅዱስ የምንለው? ለዚህ ነው ስለ ገድል ስናወራ ገድላት ጋር ዙሪያ ላይ የምናወራው ምስጢር ለተገለጠላቸው፣ ሳሎኑ ውስጥ ቤቱ ውስጥ ለገቡ፣ ምስጢራት መሳተፍ ለጀመሩ፣ ምስጢራት የምስጢራት ሁሉ በር ጥምቀት ነው። ይልቁንስ እርሱ ወደ ቤታችሁ እንዲገባ ስትጋብዙት ቀኑ መሽቷል፣ ማታ ቀርቧል፣ ከኛ ጋር እደር ስትሉትና እግሩን አጥባችሁ ለእጆቹ ውሃ አምጥታችሁ ማዕድ ሰርታችሁ እስኪ ባርክልን ስትሉትና ማዕዱን ሲባርከው ያን ጊዜ አይኖቻችሁ ይከፈታሉ። ማን እንደሆነ ያን ጊዜ ታውቁትና መሽቷል ስትሉ የነበራችሁ ሰዎች ጨለማውን ሌሊቱን አቋርጣችሁ ቤታችሁን ትታችሁ ያ ሕይወት ወደ ወደ ክርስቶስ ተመልሳችሁ ወደ ኢየሩሳሌም ከኤማውስ በጨለማ ትመለሳላችሁ፣ ወደ ብርሃን ትመለሳላችሁ። ሲሄዱ የነበሩት ከብርሃን ወደ ጨለማ ነው። ክርስቶስ ሲገለጥ ግን ማዕዱን ሲባርክላቸው ግን አይናቸው ተገለጠ። የነፍስ አይናቸው ተይዞ የነበረው አይናቸው ተገለጠ። እናም ብርሃንን ፍለጋ ተመለሱ። ከዛማ ከሐዋርያት ጋር ቁጭ ብለው ስለሆነው ነገር እነሱም ሴቶቹ ስለነገሩላቸው ሐዋርያት ሲያወሩ እነ ቀለዮጳም ስለ ክርስቶስ ሲናገሩ በተዘጋ ደጃፍ ሰላም ለእናንተ ይሁን ይላል። ያን ጊዜ ታዩታላችሁ፣ ያን ጊዜ ተዳስሱታላችሁ፣ ያን ጊዜ የተነሳውን ታያላችሁ። ያን ጊዜ ይገባቸዋል፣ በቅዱሳን ላይ እግዚአብሔር ምን እንደሚሰራ ይገባቸዋል። ያን ጊዜ ስለ ገድላት ስለነ አቡነ ተክለ ሃይማኖት ስለነ ገብረ መንፈስ ቅዱስ በእነሱ ላይ እግዚአብሔር ስላደረገው ነገር ማድነቅ ትጀምራላችሁ። ማድነቅ ብቻ እኮ አይደለም። ትዳር ያለው እኮ ትዳሩን ጥሎ እኮ ይሄዳል። ነው እሺ፣ ስለኔ ሚስቱን ወንድሙን እናቱን ያልተው ሊያገለግለኝ አይችልም። ያኔ እኮ ሁሉን ዓለምን ትንቃላችሁ። ያኔ ይሄ መብላት መጠጣት በክርስቶስ ላይ ያየነውን በስጋው ያየነውን እናንተ ማድረግ ትጀምራላችሁ። የክርስቶስ ስጋ ጥፍር መቆረጥ ጸጉር መርዘም የለበትም። ክርስቶስ የተዋሃደው ስጋ ያ የተዋሃደው ስጋ እንኳን ክርስቶስ ቅዱሳን ሲበቁ ይሄ የለባቸውም። በነገራችን ላይ ወደ ከፍተኛው ማዕረግ ከደረሱ በኋላ ሽንት ቤት መሄድ በቅዱሳን ላይ የለባቸውም። ጥፍር መቆረጥ ጸጉራቸው እንትን ሁሉ ያቆማል። ወደ ከዊነ እሳት የሚበቁበት ደረጃ ይደርሳሉ። ሰው እየበቃ ሲሄድ የዚህንን ዓለም ኃጢአተኛ ግልጥ ኃጢአቱን ሰውን ሲያዩ ይደነግጣሉ፣ ይፈራሉ፣ ይሸሻሉ። ከሰው ሳይቀር ይሄ ማለት ከዓለማውያን ሰዎች ይሰወራሉ። ምክንያቱም ወደ ቅድስና ማዕረግ ሲደረሱ በውስጥ ያለውን ድካማችን ሁሉ ማየት ስለሚጀምሩ ማለት ነው። እና ምእመናን በክርስቶስ እመኑ። ከዚያም ደግሞ እግዚአብሔር ድንቅ ባደረገባቸው በቅዱሳኑ ሕይወት ትማራላችሁ። የልዑል አምላካችን እግዚአብሔር በበሩ እንድንገባ በሩን የከፈተልን በደሙ መድኃኔ ዓለም ኢየሱስ ክርስቶስ ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። እርሱን በማክበር ሕይወታቸውን ሕይወት ለሰጠው ለክርስቶስ በመስጠት ለኛ ምሳሌ የሆኑን ዋና የሆኑን በጸሎታቸው ዛሬም ድረስ የሚያግዙን ፍጹም ምልጃቸው እንደሚደርሰን በመተማመን በመነጠራቸው ጊዜ ዛሬም በመንፈስ የሚገለጡልን ቤተክርስቲያንን ደግሞ ከክፉ ነገር ለመጠበቅ በጸሎታቸው ዛሬም እንኳን በነፍስ ሆነው ለኛ የሚማልዱ የቅዱሳን አባቶቻችን ጸሎታቸው ረድኤታቸው በረከታቸው ከሁላችን ጋር ይሁን። እግዚአብሔር ይባርክልኝ፣ እግዚአብሔር ይጠብቅልኝ። ከታላቅ ይቅርታ ጋር በአክብሮት ሰዓት ያሳልፍ ያለው 2 ደቂቃ እወጣለሁኝ። እግዚአብሔር ይስጥልኝ፣ ከልብ አመሰግናለሁ። ቴንኪው። እሺ አባታችን እግዚአብሔር ይስጥልን፣ ቃልዎትን ያሰማልን፣ ቃልዎትን ያሰማልን፣ ቃልዎትን ያሰማልን። ረጅም ዕድሜን ሰፊ ዘመንን ይስጥልን። እናመሰግናለን። ቀሲስ አሜን። ቃልዎታቸው እግዚአብሔር ይባርካችሁ። አሜን አሜን። አትጥፉ። በዚህ ርዕስ ላይ እንደጋግማችሁ ነው። እኔም አብረን አንድ ቀን እንሰራበታለን፣ 2 ቀን 3 ቀን በደንብ አድርገን እንደ ዋናው ስለ ገርል ስለ እያንዳንዱ ገርል ሳይሆን ማውራት ያለብን የገርልን ኮንሰፕት ገርል ማለት ምንድነው የሚለው ላይ ረጅም ተከታታይ
ትምህርት ያስፈልጋል ብዬ አስባለሁና ዘማርያም ጥሩ ጸጋ አለ በዚህ ዙሪያ ላይ ወንድማችን ዲያቆን ያሬድም አንዳንዴ የእውነት ለመናገር ከሆነ እንትንም ያስፈልጋል የእውነት ማየት ይፈልጋል አይን ይፈልጋል እንደዚህ ያለ ነገር ላይ እምነት ሌቭል ይፈልጋል እውነት ለመናገር የኛ ልጆችም እኮ በዚህ ብዙ ህይወቱ ከሌለ ከባድ ነው ሊከብዳቸው ይችላል የእውነት ለመናገር ህይወት ከሌለ በጣም ከባድ ነውና የገባችሁ የተረዳችሁ ወንድሞቻችን ግን እንዳላችሁ አስተውላለሁ በትምህርታችሁ እንዲሁ ደግሞ በሌላ ቦታ ላይ ምን አየው ስለ እናት ተናገር ተባለ አንድ ሰው እዚህም ያላችሁ ሰዎች ምን አየው ስለ እናታችሁ ተናገሩ ብል አንዳንዱ እንባ ይመጣል አይደል አንዳንዱ በቃ መናገር አይችልም ቋንቋ ያጥረዋል ብዙዎቻችን ከኔም ጭምር መቼም እናቱን የሚጠላ የለም ቃላት ራሱ ይጠፋል እናቴን መግለጫ ቃላት የለኝም ይላል ወይ ደግሞ በቃ እናቴ ምንም በምን ለመሰላትን ብሎ ግራ የሚጋባ አለ ኦኬ አሁን አንድ ጴንጤ አምጡና ስለ ድንግል ማርያም አውራ በሉት ስለ ድንግል ማርያም አውራ ስትሉት ምን ይላችኋል ስለ ድንግል ማርያም አውራ ብትሉት ቃላት ያጥረኛል አይላችሁ እርግጠኛ ነኝ የምነግራችሁ ስለሷማ ቃላት ያጥረኛል አይላችሁ እንባው አይመጣም አይደል እንደውም ይበሳጫል ለምን ነው የማወራው ወንጌል እኮ ስለሱ አይደለም ይላችኋል ለምን ነው የማወራው መጽሐፍ ቅዱስ እኮ ስለሱ አወራም ተረት ጀሞ ልጀምር ነው ይሏችኋል እሺ ስለ ስጋ እናት አውራ ስለሷማ ምን ልንገር እኔ እንደው እንባይ ነው ይመጣው ይጀመራል አያችሁ ይሄ ምን ያሳያል በማር የተቀባ ጥላቻ እንዳለ ምን ማርያምን እንወዳታለን ግን ደግሞ ውስጡን ግን ፍቅር የሌለው እንደነዩ ጩፋ ያለ በግልጽ ይናገራል እንደነዩ ጩፋ ያለ ሰው በግልጽ ጥላቻው ይናገራል ምን ብሎ አንደኛ ማርያም ማለት እንደ ሸራተን ሆቴል ናት ብሎ ይናገራል ክብር ይግባት እናታችን ድንግል ማርያም የአምላክ እናት የጌታ እናት የእግዚአብሔር እናቱ ክብር ይግባት እዩ ጩፋ ግን ጥላቻውን በደንብ ተናገረ ምንም በማር ያልተለወሰ እንደሌሎቹ በማር ያልተለወሰ እንወዳታለን ምናምን በማይል ያልተለወሰ ምን አለ ድንግል ማርያም ሸራተን ናት አለ በጣም ለመስማት ቢያስጠላም እየነገርኳችሁ ነው ምክንያቱም በደንብ እንድታውቁ ስለፈለኩኝ ነው ያለውን ነገር ይሄ ምክንያቱም ይሄ ሁሉ ሰው ወደ ሺህ ምናምን ሰው ሰብስቦ አሜን እያለ ነው ኢየሱስ ጌታ ነው እሱ በተናገረ ቁጥር አሜን ኢየሱስ ጌታ ነው ይላሉ ማርያም ሸራተን ናት አለ ማርያም ሸራተን ናት እንዴት ይሉታል ትራምፕ አለ በዛ ጊዜ ትራምፕ ፕሬዝዳንት ነበረ ትራምፕ ሸራተን ቢመጣ የሆነ ሆቴል ቢያርፍ የሆነ ሩም ውስጥ ቢያልፍ ሸራተን ገብቶ አለ እሱ ስላለበት ሆቴሉ ይጠበቃል ማንም ሰው አይገባበትም ይዘጋል ሌላ ሰው እዛ ክፍል ውስጥ አያድርም ምናምን አለ በቃ ከዛስ አለ ልክ ትራምፕ ሆቴሉን በቃ ተጠቅሞ ጨርሶ ሲወጣ ከዛ በኋላ ያ ሆቴል እንደ ማንኛውም ሆቴል ነው አለ ያ ሆቴል ማንም ሰው እየገባ ያድርበታል አለ ይሄ የእዩ ጩፋና የፕሮቴስታንቶቹ የፍቅር መግለጥ ነው ማለት ነው እንግዲህ ይሄ ሲባል ሺህ ምናምን ሰው ኢየሱስ ጌታ ነው አሜን በቃ ግማሹ ሻራባራራ ምና ይላል ማለት ነው እውነት የእግዚአብሔር መንፈስ ያለበት መንፈስ ቅዱስን ተሞላው ብሎ የሚናገር ሰው የእግዚአብሔር ሰው ተብሎ እየተጠራ ለዛው አንተ የእግዚአብሔር ሰው እስቲ እንደው አንተ እግዚአብሔር አናግርልኝ እግዚአብሔር ተናገረኝ የሚል ሰው እግዚአብሔር እንዲህ ብሎኛል የሚል ሰው ቃል አውጣ ብሎኛል እግዚአብሔር አሁን ያናገር የሚል ሰው ስለ እግዚአብሔር እናት በዚህ መልኩ ይገልጻል ይሄ የእግዚአብሔር መንፈስ ነው ወይስ ያጋንንት መንፈስ በኢየሱስ ስም የተሸፈነ ያጋንንት መንፈስ በኢየሱስ ስም የተሸፈነ የሰይጣን መንፈስ የሐሰተኛው ክርስቶስ መንፈስ እውነት እግዚአብሔር በድንግል ማርያም ያደረገው ይሄንን ነው እንደዚህ አይነት እግዚአብሔር ሳላችሁ ሰው አታስገቡ ባካችሁ እኔ በጣም እየተቸገርኩኝ ነው ሰው አታስገቡ በቃ ወይም የምትገቡ ሰዎች ሚዩት አድርጋችሁ ግቡ ሐሳብ በጣም ይሰርቃል ድምጽ ሲገባ ስለዚህ አስተውሉ ዝም ብሎ ኢየሱስ ጌታ ምናምን ሻላብራ ስለተባለ
እውነተኛው ኢየሱስ አይገኝም። እውነተኛው ኢየሱስ የሚታወቀው አንደበት ሲከፈት ኢየሱስ እያለ የሚናገሩ ሰው አስተምር ስለዛ ኢየሱስ ሲባል የዛን ሰዓት ታዩታላችሁ። መርምሩ፣ ሞኝ አትሁኑ። ዝም ብላችሁ አሜን አትበሉ። አሜን ለምትሉት ነገር ተረዱ። ብቻ ቤተክርስቲያን ትሰደብ፣ ብቻ ቅዱሳን ይሰደቡ እንጂ አሜን የሚል ትውልድ ብዙ ነው ያለው። ኢየሱስን ተከተልኩ ነው ማለት ነው። እውነት እግዚአብሔር በእናታችን በድንግል ማርያም በእናቱ በድንግል ማርያም ያደረገው ይሄንን ነው። እንደዚህ አይነት እግዚአብሔር አለ የምታውቁት? እግዚአብሔር እንዲህ አይነት ኢየሱስ አለ የምታውቁት? እኛ ኦርቶዶክሳን አናውቅ። ሐሰተኛው ኢየሱስ ሊሆን ይችላል። በእግዚአብሔር ስም የሚነግደው የአውሬው መንፈስ ሊሆን ይችላል። መጽሐፍ ቅዱስ ይዞ የሚቆመው የአውሬው መንፈስ ሊሆን ይችላል። ትክክለኛው መንፈስ ቅዱስ ግን እንዲህ አያናግርም። ትክክለኛው መንፈስ ቅዱስ ገብርኤልን ያናገረ፣ ኤልሳቤጥን ያናገረ መንፈስ ቅዱስ፣ ስምዖንን ያናገረ፣ አረጋዊ ስምዖንን ያናገረ መንፈስ ቅዱስ። በገድለ ተክለ ሃይማኖት ውስጥ አንድም ቦታ ላይ መኪና ይሰጣችኋል የሚል ስብከት አታው። አንድም ቦታ ላይ ዛሬ ዕቁብ ይደርሳል የሚል ስብከት አታው። አንድም ቦታ ላይ ደፍተርን አምጣ የባንክ ደፍተርን 1 ሚሊዮን አድርጌ ላስገባል የሚል ስብከት አታው። አንድም ቦታ ላይ ቪዛ ይመታልሃል፣ ኳስ ተጫዋች ትሆናለህ፣ ዕቁብ ይደርሳል፣ ኮንዶሚኒየም ይደርስሻል፣ ችግሬ ደሃነቴ አበቃ በል አሜን አበቃ የሚል ስብከት አታው። ይልቅ ገድለ ተክለ ሃይማኖት ላይ ምን ታገኛላችሁ? ኢየሱስ ብርሃኔ ነው፣ ክርስቶስ አምላክ ነው፣ የእናንተ ጣዖታት የእናንተ አማልክት ደካሞች ናቸው፣ ምንም ህይወት የሌላቸው ናቸው፣ የኔ አምላክ ክርስቶስ ግን ህያው የሆነ ነው፣ ኑ እንወራረድ፣ የኔን ክርስቶስ አሳያችሁ እያለ ከጣዖታት ጋር ጣዖት ከሚያመልኩ አውሬ ከሚያመልኩ ጋር ሁሉ ይገዳደር ነበር። በዚህም ብዙ በከራ ይቀበል ነበር። ተክለ ሃይማኖት ይሄን ከማን ተማረው? ከነ እስጢፋኖስ። ይሄን ከማን ተማረው? ከነ ቅዱስ ጳውሎስ። ለምን? የሐዋርያትን ትምህርት የሐዋርያትን ህይወት ይማር፣ ይከታተል፣ ያነብ፣ ወንጌል ያነብ ነበር። ስለዚህ ምን አለ በመጨረሻ እየጨረስኩኝ ነው። ብዙ ጊዜ የምትዋሸውን ነገር ልናገር፣ በኋላ ዲያቆን ዘማርያም ቢያነሱ ደስ ይለኛል። ብድብድ የሚለውን ማለት ነው። አሁን ገድላት ገና ዛሬ ጀመር፣ እንዲያውም በደንብ በዝርዝር እንመጣበታለን። እሺ እንዳልኩት ተዘጋጁ። ገድላት ላይ እንጀራ ይመሰረታችሁ፣ ጡረተኛ ናችሁ፣ ገንዘብ የምትሰበስቡ እንግዲህ ምን ይደረግ? የቤት ኪራያችሁ ሊጠፋ ነው። አሁን ቢዝነስ ሊቆም ነው። ሮጥ ወጣ ብላችሁ ዘጥ ማለት አለባችሁ። ሮጥ ማለት አለባችሁ። ስራ መስራት አለባችሁ። በገድል የምትገባ ኢኮኖሚ ልትቆም ነው። ምክንያቱም ለውሸታችሁ መልስ ልንሰጣችሁ ስለሆነ ማለት ነው። እና ልታፍሩም ስለሆነ ለነገሩ እናንተ አታፍሩም። ስለዚህ ተክለ ሃይማኖት መጨረሻ ላይ አምላካችን ኢየሱስ ክርስቶስ ተገለጠለት። ወዳጄ ተክለ ሃይማኖት፣ ያገለገልከኝ ተክለ ሃይማኖት፣ ልክ ለቅዱስ ጳውሎስ ክርስቶስ እንደተገለጠለት ምን ይገርማል። ክርስቲያኖችን ሊያሳድድ ሲሄድ ለወዳጆቹ ክርስቶስ ይገለጣል እንዴ! ፓስተሮች ጌታ በህልሜ መጥቶ ዛሬ እንዲነገረኝ አይሉም እንዴ? ምን ነው ለተክለ ሃይማኖት ክርስቶስ ተገለጠ ስንል ለምን ነው የሚከብዳቸው? ለነሱ ሲሆንስ ጽድቅ ነው። ለነሱ ችግር የለውም። ዛሬ ተኝቼ ጌታ መጥቶ እንዲህ ብሎኛል፣ ዛሬ ታላቅ ትንቢት ነግሮኛል፣ እንዲህ በል ብሎኛል። ላይቭ እዛው ቁጭ ብሎ አይኑን ይጨፍንና አሁን ጌታ እግዚአብሔር እንዲህ በል እያለኝ ነው፣ አሁን ጌታ እየተናገረኝ ነው በውስጤ ይላችኋል። ለተክለ ሃይማኖት ሲባልስ ኖ አይን ይቀላል፣ ደም ስር ይገታተራል። ልክ ለቅዱስ ጳውሎስ ክርስቶስ እንደተገለጠ ለአናንያም እንደተገለጠ ለቅዱስ ጳውሎስ ስለምን ታሳደኛለህ ብሎ በብርሃን መጣው፣ አናገረው፣ እፈልግሃለሁ አለው። የሚገርመው በቅዱስ ጳውሎስ ዙሪያ የነበሩ ሰዎች ድምፁን አልሰሙም የክርስቶስን። ቅዱስ ጳውሎስ ብቻ ግን ይሰማ ነበር። ለቅዱስ ጳውሎስ ብቻ ለአናንያ ሄዶ ተገለጠለት። ምን አለው? ጳውሎስ ይመጣል፣ ሳኦል ይመጣል፣ ተቀበለው፣ አስተምረው፣ መልካም መንገድን አሳየው፣ አጥምቀው። አናንያ ምን አለ የዛን ሰዓት? እሱ እኮ አሳዳጅ ነው ጌታ ሆይ፣ እሱ እኮ እንደዚህ ክርስቲያኖችን እኮ የሚያስጨንቅ ነው። ልክ ጌታ እንደማያቋርጎ ሳኦልን እንደማያቋርጎ አናንያ የተቆረቆረ መስሎ ለጌታ አንዳንዶች አሉ አይደል? የተቆረቆሩ መስለው እግዚአብሔርን የማያዳምጡ ከክርስቶስ በላይ ለማሰብ ይሞክሩ ለመጨነቅ በቃ የሚቆረቆሩ ተቆርቋሪ የመሰሉ ሰዎች አሉ።
አድካሚ የሚያደክሙ። ክርስቶስ ግን ምን አለ? የኔ ምርጥ ዕቃ ነው፣ ስለኔ መከራን ገድልን ይፈጽማል፣ ለእኔ የመረጥኩት ምርጥ ዕቃ ነው፣ አንተ የተባልከውን አድርግ ተባለ። ለሐናንያ መጥቶ ያናገረው ክርስቶስ ነው። ተክለ ሃይማኖት መጥቶ አናገረ ቢባል ምንድነው የሚከብዳችሁ? ካልተጠራጠርን፣ መናፍቅ ካልሆንን፣ ተሳዳቢ ካልሆንን። ስለዚህ ተክለ ሃይማኖትም መጥቶ ጠየቀው። ተክለ ሃይማኖት ወዳጅ ያገለገልከኝ ታማኝ ባሪያዬ፣ ታማኝ አገልጋይ ተክለ ሃይማኖት ምን ላድርግልህ? ምንስ ትሻለህ አለው። ምንድነው የሚደንቀው? ኧረ እኔው እንደው እግዚአብሔር በፈቀደልን ይሄን አይደለም የምናፍቀው። በርትተን ጸልየን እግዚአብሔርን ደስ አሰኝተን እንደነ ጳውሎስ እንዲያናግረን ጌታ መጥቶ እንዴ ምን ነው ባደለኝና የነ ቅዱስ ጳውሎስ በረከት ጸጋ ደርሶኝ የነ ተክለ ሃይማኖት ጸጋ ደርሶኝ አምላኬ ክርስቶስ መጥቶ ባናገረኝ። ይሄ የሐሰተኛውን አይደለም አይደል? ገንዘብ ከሌለን የሸረሪ ድር መቼም የትም አይጠፋም። እሱን እንኳን አቆስላችን እንድደርቅ ከፈል አንዳንዴ በቲማቲም እናስረዋለን አይደል? ያለፍንበት ስለሆነ። እነዚህ አባቶቻችን ግን የሆነ ነገር ቢመጣ በሽታ ቢመጣባቸው አቤት ደስታቸው፣ አቤት ምስጋናቸው። የሆነ ነገር ቢቆርጣቸው፣ ቢቆስላ፣ ቢያደናቅፋቸው አቤት ደስታቸው። በእያንዳንዱ ነገር በቃ ይሄ ስጋዬ ደግሞ የማይረባ ከንቱ እያሉ ደግሞ ለዚህ ለስጋዬ ልጨነቅ፣ ደግሞ ለዚህ ለፈራሽ በስባሽ ስጋዬ ልጨነቅ፣ ክርስቶስን ላስደስተው እንጂ ልትጋ እንጂ። እንዲሁም ቁስል ሲይዛቸው ደስ ይላቸዋል። ለምን አይተኙማ? ይጸልያሉ። ቁስሉ ካለ ይቆጠቁጣቸዋልና እንቅልፍ እንዳው። ስለዚህ ያችን ሰዓት ምን ያደርጋሉ? ሙቪ ከፍቶ አያዩ። እንደና እንደናንተ ቲክቶክ ላይ በጋውን ቻት አያረጉም። ፓናዶል ፔንኪለር ያወስዱ። ምን ያደርጋሉ? የነሱ ፔንኪለር የነሱ ህመም ማስታገሻ ማን ነው? መጽሐፍ ቅዱሳቸው ዳዊታቸው ያወጡና ይሄን መዝሙረ ዳዊት ይሉታል ይሉታል። በሞት ጥላ ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም፣ ቀኝ ትደግፈኛለች እያሉ ይጸልያሉ። ተክለ ሃይማኖትም በህማም ትሞታለህ። ህማሙ ደግሞ ምን ያመጣባል? እንዲሁም የሚለው በእንግሊዝኛው ፕለግ ነው የሚለው። ፕለግ ማለት ኃይለኛ እንደ ወረርሽኝ ምንድነው? ራስ ምታት አለው፣ ተውከት አለው፣ ተቅማጥ አለው። ይሄ ሁሉ ያመጣል ወረርሽኙ፣ በሽታው። በኃይለኛ ህመም ትሞታለህ ተባለ። ኦኬ። ከዛስ ምን አለው ጌታ? ይህችን ልክ እንደነ ጳውሎስ፣ እንደነ ጴጥሮስ፣ እንደነ እስጢፋኖስ ደማቸውን እንዳፈሰሱ ለአንተም ደግሞ ይህችን ህመምህን፣ ይህችን ደዌህን፣ አንተ የምትሞተው በዚህ ነው፣ አንተ የምታርፈው በዚህ ነው። ይህችን ደዌንና ህማምህን እንደ ሰማዕታቱ ደም አድርጌ እቆጥርልሃለሁ አሉ። አንተ የፈለከው በድንጋይ መደብደብ መወገር ነበር፣ አይሆንም። አማርኛው ሲተረጉመው በተቅማጥ በሽታ ትሞታለህ ይላል። ይሄ ምንም ያሳፍር አይደለም። ባይዘው እዚህ ውስጥ በሽታ ሲይዘው፣ የሆነች በሽታ ሲይዘው ተቅማጥ የሚያስቀምጠው አለ። ወረርሽኝ ከያዘው፣ ፉድ ፖይዝኒንግ ከያዘው አንድ ሰው ምንድነው የሚያሳፍረው እንዴ? በጣም እኮ ይገርማል። እንደዚህ የሚቀልዱ ሰዎች እኮ ታመው እንደማያውቁ እኮ ሲያስመስሉ ይገርመኛል። ታመው ብር ይሰበሰብላችኋል እንዴ? ስለዚህ ትሞታለህ። በእያንዳንዷ በዛ በሽታ በሚያገኝ ማስታወክም በሉት ማስቀመጥም በሉት ራስ ምታትም በሉት በእያንዳንዱ ህመምህ ልክ እነ እስጢፋኖስ በእያንዳንዷ ድንጋይ በምትወርድበት ድንጋይ የክርስቶስን ህማም መከራ በረከት ጸጋ እንደሚካፈሉ በእያንዳንዷ ህመምህ ጸጋ ትካፈላለህ። በእያንዳንዷ ህመምህ ይልክ እንደነ እስጢፋኖስ ያገኙትን በረከት አንተም ታገኛለህ። እንደ ሰማዕታቱ በድንጋይ በሰይፍ በእሳት አይደለም ያንተ በበሽታ ትሞታለህ። አለቅ። ተክለ ሃይማኖትስ ምን አለ? ኧረ እኔ አልፈልግም አላለም። ይሁን ጌታዬ፣ ጸጋኬ ከሆነ ካልከኝ ደዌና ህመም በሽታን ከሰጠኝ እሺ በደስታ እቀበላለሁ ጌታዬ፣ እንዲህ እቀበላለሁ። እስቲ አሁን አንድ ፓስተር መጥቶ ኢየሱስ ክርስቶስ ተገልጦለት በል ከዛሬ ጀምሮ ኮቪድ ይዛል ቢለው ከዛሬ ጀምሮ ኮቪድ ይዛል፣ በኮቪዱ ምክንያትም ኃይለኛ ራስ ምታት፣ ኃይለኛ ማስታወክ፣ ኃይለኛ እንደዚህ ያለ ቢለው እሺ ይላል? አረ ጌታዬ አልበዛም እቺ ነገር? እንደው ሌላ ነገር አትስተካከልልኝም? እንደው ሌላ አማራጭ የለም አይደለም የሚለው? ያ የኛ አባቶች ግን እንደዚህ በደዌያቸው ራሱ ይመካሉ። በደዌያቸው ራሱ ክርስቶስን ያመሰግናሉ። ደስተኛ ናቸው።
የአባቶቻችን በረከት ይደርብን። ስለዚህ ተክለ ሃይማኖትም ይህን በመሰለ መጋደል ይህን በመሰለ ሐዋርያዊ ህይወት ኖረ፣ አለፈ፣ ቃል ኪዳኑን ከክርስቶስ ተቀበለ። ልክ ኖህ በዘፍጥረት 9 ላይ ለስጋ ለባሽ ሁሉ ከዚህ በኋላ በንፍር ውሃ እንደማላጠፋ በእኔና ባንተም ብቻ አይደለም በስጋ ለባሽ ሁሉ ቃል ኪዳን ላድርግ። ምን ቀስቴን በደመና ተክላለሁ። ስጋ ለባሽ ሁሉ ያሬድንም ጨምሮ ዘማርያምንም ጨምሮ የኔና የዘማርያም ልጆች ጨምሮ እስከ ዓለም ምጽአት ድረስ እስከ ጌታ መምጣት ድረስ ያሉ ስጋ ለባሽ ሁሉ ይህን ቀስተ ደመና ሲያዩ ለኑ የተገባው ቀስተ ደመና ትዝ ይለናል። ምን የሚለው በኖህ ዘመን ከነበረው እጥፍ በላይ ኃጢአት በደል እየሰራ ነው። ርኩሰት እየሰራ ነው። ክፋት እየሰራ ነው። ለምን ጌታ በዝናብ አላጠፋን? በውሃ አላጠፋን? በጥፋቷ ዲያቆን ዘማርያም እያወሩ ከሆነ ሚዩት ላይ ኖት። ክርስቶፈርስ እያወሩ ከሆነ ሚዩት ላይ ኖት። እሺ መልካም። እስከዛ ድምጽ አሰሙ። ሴናይ ሰላም፣ እንዴት ነሽ? ሁላችሁም እንግዲህ ሰላም በሉ። እስከዛ ሰላም፣ እንዴት ናችሁ? እንዴት ነሽ? አለ። እሺ እንኳን በሰላም መጣሽ። ክላስ ጥሩ ነበር? አሪፍ ነበር። ኦኬ መልካም። ማናት? መሲ ሰላም ብለናል። ሰላም ዲያቆን ያሬድ ቃልዮት ያሰማልን። እግዚአብሔር ያክብርልን። በጣም እናመሰግናለን። አሜን አሜን። ገሊላይ ሰላም በይን። ሰላም ክርስቶስ ከኔም ከእናንተ ጋር ይብዛ። ቃልዮት ያሰማልን ያሬድ። አሜን አሜን። ቤተ ሀበሻ ሰላም፣ እንዴት አመሻችሁ? ዲያቆን ቃልዮት ያሰማልን። እሺ አሜን። አብራ ያሰማን። ክርስቶፈረስ አሉ? ዝም አሉ? አለሁ ዲያቆን፣ ይቅርታ ትንሽ እንትን ላይ ነበርኩኝ። ዲያቆን ዘማርያም ካሉ ይቀጥሉ። ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን ዲያቆን። እሺ አሜን አሜን። ዲያቆን ዘማርያም ቀይ በረባቸው ነው። እሺ እንግዲህ ጥያቄ እንቀበል ይመስለኛል። ጥያቄ እንቀበልና ጥያቄዎች እያስተናገድን ብንቀጥል ጥሩ ይመስለኛል። ስለዚህ አንዳንድ ቦታ ብቻ አንዳንድ ሰው እየገባ በየተራ ይጠይቃል ማለት ነው እና ጥያቄ እንቀበልሽ ከጥያቄያችሁን ስለምንማር ማለት ነው። ጥያቄ ያለው አንድ ቁጥር ይጻፍ። እሺ እሺ ጥያቄ የምጠይቁ ሰዎች ግን የምፈልገው ይኸውላችሁ፣ ጥያቄ የምጠይቁ ሰዎች አንደኛ መረጃ ሰጣችሁ ነው። ከመጽሐፍ ቅዱስም ከሆነ ጥቅስ ጠቅሳችሁ፣ ከገድላትም ከድርሳናትም ከሆነ ምዕራፉን ቁጥሩን ሰጣችሁ፣ እንደዛ ነው እንጂ አሉባልታ ወሬ ምናምን ሀሜቱ እንዲሰምቼ እንዲህ ተብሎ እንዳትሉ። መረጃውን ይዛችሁ መታችሁ መጠየቅ መብታችሁ ነው፣ ችግር የለውም። ከዛ እኛ እናስረዳችኋለን። እኔ ካላወቅኩት ደግሞ ወንድሞቼ ይጠይቃሉ። ስለዚህ ወሬ እንዳይሆን አደራ ተናግሬያለሁ። በጣም ይኸው ድጋሚ ይናገራሉ። የምጠይቁ ሰዎች ግቡና ጠይቁ። ግን አንደኛ የምጠይቁት በመጽሐፍ ቅዱስ ጥቅስ መሆን አለ። መጽሐፍ ቅዱስ ከሆነም ጥቅስ ፈልጋለሁ። ሁለተኛ ገድላት ድርሳናት ከሆነ ደግሞ የቱ መጽሐፍ ምዕራፍ ስንት ቁጥር ስንት የሚለው ሁሉ ደግሞ ትሰጡኛላችሁ ማለት ነው። ከዛ ውጭ ግን ከሆነ ያው ዝም ብሎ ሀሜትም እንዳይሆንብን ሰውንም በወሬ እንዳናደክም እንደዛ ይሁን። እሺ ሰላም ላንቺ ይሁን። ሰላም ነው የሚለው። ሰላም ያሬድ፣ እንዴት አመሻችሁ? ማንም ከየት ቤተ እምነት ነሽ? ማንም በል። አይ እኔ ኦርቶዶክስ ምናሽ? ኦርቶዶክስ ነኝ። እሺ ማን ልበል ስምሽ? ሰላም ሰላም። እሺ ጥያቄሽ ምንድን ነው? ይቅርታ ድምጽ ስላለ ነው ሚውት ያደረኩት። የኔ ጥያቄ ችግር የለም። እሺ ማለት ስለ ቅድስት ቤተክርስቲያን ስንገባ እንሰግዳለን እና
ስለምንድን ነው የምንሰግደው? ምን እያልሽ ነው አንቺ የምትሰግጂው? ሲያመሰግኝ ሰላም ቅድስት ቤተክርስቲያን ብዬ ምራሺ ሰላም ቅድስት ቤተክርስቲያን ብዬ ሰላም ቅድስት ቤተክርስቲያን ማለት የእግዚአብሔር እኔ የማስበው የእግዚአብሔር ማደሪያ ስለሆነ የእግዚአብሔር ቤተ መቅደስ ስለሆነ ነው የምሰግደው። አዎ ገባኝ። ግን ምን እያልሽ ነው? ሰላም ለኪ እሺ፣ ሰላም ለኪ ቅድስት ቤተክርስቲያን አምሳሌ ኢየሩሳሌም ያለሽ አይደል? አዎ ሰላም ለኪ ቅድስት ቤተክርስቲያን ማለት ቅድስት ቤተክርስቲያን። እስቲ ሚዩት አድርጊልኛል፣ በጣም የሚጮህ ነገር አለ። እሺ ቤተክርስቲያን ቅድስት የሆንሽ ቤተክርስቲያን ሰላምታ ላንቺ ይገባሻል። የኢየሩሳሌም ምሳሌ የሆንሽ ተምሳሌት የሆንሽ ሰላምታ ላንቺ ይገባሻል። ኢትዮጵያን ያለሽው? አይ አይደለም። የት ነሽ? ዱባይ ነው። ዱባይ? ግን መውጣት ስለማይመች ከመችሽም ኦኬ። መጽሐፍትን ማጽጃቲም ከቤትሽ ሆነሽ እችላለሁ። ትቻለሽ አይደል? እሺ ጥሩ። አንዳንድ መጽሐፍቶች ልጠቁምሽ እንድታዥ ማለት ነው። በዛውም ሌሎችም ሰዎች ይጠቀሙበታል እና ላሳየሽ። ቆይ መጽሐፍቶች አንዴ እስከዛ አንዳችሁ አውሩ። ሴና ቁጭይትም እንዳትወጪ አንቺ ወርደሽ ዞሪ ነው እዚሁ ቁጭይ። እስከዛ አንዳችሁ አውሯትና አንዴ መጽሐፍ ላምጣ። እሺ አንዷን የመለስናት እንሂድ። አሉ እንደ እርሱ አውቆ ነው ዝም ያሉት። ቆይ ይጠብቁ። እኔና ይቀጥሉ። ዲያቆን ዘማሪያም ይቀጥሉ። እሺ የትኛዋን ነጥብ እንመልሰት? አንተ የትኛውን ተናከረ? ከምደጋግም ሁሉንም ይመልሱ። ካሉማ እርሶ ከኔ በተሻለ ያስተምሩ። እንደዛ ሳይሆን እንደዛ አይደለም። ስንከፋፈል ነው ጥሩ። ርዕስ ስናደርገው ቆንጆ ነው። ስለ ቅዱሳት ስዕላት ብዙ ጊዜ ተመልሷል። መጀመሪያችን በንባብ መልክ አንዴ ላሳይና ከዛ ወደሚቀጥለው እንሄዳለን። ቅድም ይሄንን ጥቅስ አንብቤው ነበር ትዝ ይላችሁ እንደሆነ 13:7 ላይ ያልኳችሁ ይሄንን ነው። ትንሽ ዙም ላርጋት መሰለኝ። ያው በጎ ግብራቸውንም አይታችሁ በሃይማኖት ምሰሏቸው ይላል። ከዛ መምህር ሃይማኖቱ የቀና ልብ በሉ፣ ሃይማኖቱ የቀና ምግባሩ ያልቀና እንደሆነ መምሰል ይገባል። ምን ከሆነ ሃይማኖቱ የቀና ነው፣ ምግባሩ ግን ያልቀና፣ እንደኛ አይነቱ ማለት ነው። በሃይማኖት ምንም ነቅ የለበትም፣ ነገር ግን ምግባር ጉድለት ያለበት ምን ይላል? ምሰሉት፣ መምሰል ይገባል። ለምን? የምግባር ነገር እያደረ ይሆናልና ይሻሻላል ስነ ምግባሩ። ዛሬ እንደው ክፉ ስነ ምግባር ቢኖረው ነገር ግን ነገ ይለወጣልና ነው። እሺ ሃይማኖቱ ያልቀና፣ ያ ማለት ኦርቶዶክስ ያልሆነ ሰው ማለት ነው። ኑፋቄ ጥርጥር ያለበት ሰው ነገር ግን ምግባሩ የቀና የሆነ እንደሆነ በጣም አመለሸጋ ነው፣ በጣም ጸባይተኛ ነው፣ በጣም ኩል ነው፣ ስነ ምግባር አለው፣ ግን ኦርቶዶክስ አይደለም። ይሄን ሰው እናድርገው ግን መምሰል አይገባም። የታችኋል እዚህ ምን ካልሆነ ምግባሩ የቀና እኮ ነው፣ ስነ ምግባር ችግር የለበትም፣ ሃይማኖቱ ግን ያልቀና ነው። መምሰል አይገባም ይልና ለምን? በጎ ምግባሩን እያሳየ ወደ ክፉ ሃይማኖት ይስባልና። እግዚአብሔር ከዚህ ታደገን። ሃይማኖቱም ምግባሩም የቀና እንደሆነ መምሰል ይገባል። ሃይማኖቱም ምግባሩም የቀና እንደሆነ። እቺ የጠቀስኳት ለምንድን ነው?
ብዙዎቻችን በጣም ልጁን እኮ ብታየው በጣም እኮ ዘማርያም ብታየው ልጁ ፕሮቴስታንት ይሁን እንጂ ጸባዩን ብታየው እንዴት ትሁት መሰለ፣ እንዴት ሰው አክባሪ መሰለ፣ ስነ ምግባሩን ብታዩ ጸባዩ በቃ ከኔ ጋር ገጥሟል የምትሉ ሰዎች የላችሁ? ልጅቷን ብታያት በእርግጥ ሙስሊም ናት፣ ግን ጸባይዋ፣ ስነ ምግባሯ ኦርቶዶክስ የሰንበት ተማሪ እንኳን እንደሷ የለውም። እችን አንብቧት። የት የምታገኙት? ዕብራውያን ምዕራፍ 13 ቁጥር 7 አንድምታው ላይ አባቶች ነው ቁጭ ያደረጓት። የለም አላሉ። ኦርቶዶክስ ያልሆነ ግን በስነ ምግባር ሸግዬ ያልሆነ ሰው የለም አላሉ። አለ በቃ ኦርቶዶክስ አይደለም ግን በስነ ምግባሩ ምንም ነቅ የሌለበት በጣም ጥሩ በጣም ታማኝ ሰው አለ። እሱን ተከተለ ኬር ጉድ ፈላ። ሪስፔክት ስጠው ለዛ ለበጎነቱ። ግን ተከተለ ግን በማይመች አካሄድ አትጠመድ። ሃይማኖትን ይለውጣል። በበጎ ስነ ምግባሩ ስቦ ተጠንቀቅ ነው እያሉ ያሉት። እቺን የቀድሟን ነገር ላሳይ ብዬ ነው። ወደ ስዕላት ልመለስ። ቅድም መዝሙረ ያሬድ እንዳለን ስለ ስዕላት በጣም 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 ብዙ ጊዜ ተመልሷል። እችን ይዋት ተደጋጋሚ የሚጠቀሰው ነው። ሕዝቅኤል 4:1 ላይ አንተም የሰው ልጅ ሆይ ጡብን ወስደህ በፊትህ አኑራት፣ የኢየሩሳሌምን ከተማ ስዕል ሳልባት ይላል። ምን ሳልባት? የኢየሩሳሌምን ስዕል ሳልባት ይላል። ክበባት ይላል። ኢየሩሳሌም ሰው አይደለችም። የኢየሩሳሌም ሕዝብ አይደለም የሚለው። የኢየሩሳሌም ከተማ ስዕል ሳልባት ክበባት የሚለው ማናቸውም ነገር የተቀረጸ ምስል ለአንተ አታድርግ ያለ አምላክ ለምንድን ነው እዚህ ጋር የኢየሩሳሌም ከተማ ስዕል ሳልባት ያለው? ስዕል ጣዖት ነው የሚሉን ሰዎች እግዚአብሔር አምላክ የኢየሩሳሌም ከተማዋ እኮ ናት። የኢየሩሳሌምን ከተማ ነው የሚለው። ልክ አዲስ አበባ ሸገር ከተማ እንደምንለው የኢየሩሳሌምንም ከተማ ስዕል ሳልባት ይልና ክበባት ይላል። እና ማናቸውም ነገር አታድርግ የተቀረጸ ምስል ያለ አምላክ ነው ለሕዝቅኤል የሚነገረው። ከዚህ የምንረዳው ነገር እንዳለ የታየ ነገር ስዕል ሁሉ ጣዖት ነው ብሎ መናገር ትክክል አይደለም። እንኳን የድንግል ማርያም አይደለ እንኳን የቅዱሳን እንኳን የጻድቃን የሰማዕታት ይቅርና ለማለት ነው። እንኳን እነዚህ ይቅርና የኢየሩሳሌምን ከተማ ምን በልባት ስዕል ሳልባት ይላል። ይሄንን ስላለ እኛ ይሄንን አይተን በቃ ማንኛውም ስዕል ዝም ብሎ ይሳል እያልን አይደለም። እኛ እኮ የቅዱሳን ያቺ እግዚአብሔር አምላክ ድንቅ ተአምር ያደረገባት ኢየሩሳሌም የኢየሩሳሌምንም ከተማ ስዕል ምን በልባት ሳልባት ነው የሚለው። በነገራችን ላይ ያ ብቻ አይደለም። በጣም እኮ የሚደንቅና የሚከብድ ቃል እኮ አለ መጽሐፍ ቅዱስ ላይ ከስዕልም ባለፈ ምን የሚል ዘኍልቍ 21:8 ምን እንደሚለው ሙሴም ስለ ሕዝቡ ጸለየ፣ እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል፣ የተነደፈውም ሁሉ ሲያያት በሕይወት ይኖራል ይላል። እባብ አይቶ እባብ ታይቶ ሕይወት አለ? እንድገመው ዘኍልቍ 21:8 ሙሴም ስለ ሕዝቡ ጸለየ። ኃጢአት ሰርቶ ያው በእባብ እንደተነደፉ እናውቃለን። ርዕሳችን ስለ ስዕል ስለሆነ ወደዛ ላይ ያተኮር ነው። እግዚአብሔርም ሙሴን እባብን ሰርተ በዓላማ ላይ ስቀል አለ። ምን ሰርተ? እባብን ሰርተ ማይንድ ዩ ማናቸውም የተቀረጸ ምስል አታርግ ያለ ያውም እባብ ያውም ቀድሞ እኮ ተረግሟል። ዘኍልቍ ነው። ዘፍጥረት ላይ እኮ ተረግማለች። ያ የተረገመው እባብ በዓላማው ላይ ስቀል። ከዛስ የተነደፈው ሕዝብ ሁሉ ሲያያት ሉክ ሲሳለማት አይደለም፣ ሲዳብሳትም አይደለም፣ ሲነካትም አይደለም፣ ሲያያት በሕይወት ይኖራል አለው። ይሄ ገድለ ተክለ ሃይማኖት ነው። ይሄ ገድለ አቡነ አረጋዊ ነው። ይሄ ተጽፎን ቢሆን ኖሮ ገድል ላይ ኦርቶዶክሶች እባብ ስለው እባብ ተራራ ላይ አስቀምጠ እባብ ያየ ይድናል ይላል ገድላቸው። ተመልከቱ ይላሉ። መጽሐፍ ቅዱስ ነው። ምን ታደርገዋለህ? ይሄ አሁን ገድላት ላይ ተጽፎ ቢሆን ኖሮ ተመልከቱ፣ አቡነ አረጋዊ እባብ ሰቅለው
ተራራ ላይ ያስቀመጡና እባቡን እያየ በዛ በአቡነ አረጋዊ ገዳም አካባቢ ያለ ምዕመን ሁሉ ተፈወሰ ሲባል ተመልከቱ። እባብ አይቶ የሚፈወስ ትውልድ እንደውም ይበዛል። ወጋውት የሚሉን ይበዛ ነበር። ግን መጽሐፍ ቅዱስ ነው። እንቀጥል። እንደው ቁጥር 9 ላይ ሙሴም ይላል የናሱን እባብ ሰርቶ በዓላማ ላይ ሰቀለ። እባቡም የነደፈችው ሰው ሁሉ የናሱን እባብ ባየ ጊዜ ዳነ። ስለ ቃሉ እግዚአብሔር ስሙ የተመሰገነ። የነደፋቸው እባብ ነው። ማይንዲዩ የነደፋቸው እባብን በዓላማ ላይ ተሰቅሎ ሲያዩ ዳኑ። እባብ በማን ተመሰለ ማለት ነው? ተሰቅሎ። ልክ ጌታ በወንጌል እንደተናገረ ሙሴ በዓላማ ላይ እባብ እንደሰቀለ የሰው ልጅ እንዲሁ ሊሰቀል ይገባዋል። በድንጋይም ይሁን በእንጨት የቅዱሳን መላእክትም ይሁን ጻድቃን መቅረጽ አይቻልም። ድንጋይ ጠርቦ እንጨት አለዝቦ በቅርጽ በእንጨት በድንጋይ መቅረጽ አይፈቀድም። ስዕል ግን አልተከለከለም። አንድ ሁለተኛ፣ ይህም በምንድነው ያረጋገጥነው? በጥቅስ በምን አረጋገጥን? ሕዝቅኤል 4:1 ላይ አንተም የሰው ልጅ ሆይ ጡብን ሰርተህ ውሰድ፣ የኢየሩሳሌምን ከተማ ስዕል ሳልባት፣ ምን በላት? ክበባትም ጭምር። ማናቸውም የተቀረጸ ምስል አታርግ የሚለው ቃል ስዕልንም ጭምር የሚጨምር ከሆነ የኢየሩሳሌምን ከተማ ስዕል ሳልባት ያለው እግዚአብሔር አምላክ ነው። ስለዚህ እግዚአብሔር አምላክ ተሳስቷል ወደሚል ኑፋቄ ክህደት ውስጥ ይከተናል። እግዚአብሔር ከዚህ ይጠብቃል። አንደኛው ይሄ ነው። ሁለተኛ፣ ስዕል ፎቶ አይደለም። ፎቶ ኤግዛክትሊ ያ ሰው ይሄ ነው ማለት ነው። ስዕል ፎቶ፣ ብዙ ሰው የሚሳሳቱት ይሄ ነው። ክርስቶስን አይታችሁን ይሳላችሁት ይሉናል። አይደለም። አሁን የገላትያ ሰዎች ሆይ ክርስቶስ በተሰቅሎ አልነበረምን ብሎ ሲነግራቸው እውነት የገላትያ ሰዎች ክርስቶስን ሲሰቀል በአይናቸው አይተውት ነው? በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ እኮ ያለው። እንደተሰቀለ አነጻጻሪ ነው። እንደተሰቀለ ሆኖ ተስሎ አልነበረም? ይሄ ጥቅስ ማለት ነው። ገላትያ 3:1 ላይ የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነት እንደታዘዙ አዚም ያደረገባችሁ ማለት ፎቶ ነበር አይደለም ያለው። ፎቶ ትዝ አይላችሁም? ሲሰቀል አይደለም ያለው፣ እንደተሰቀለ ሆኖ። ስዕል ወካይ ነው እንጂ ስዕል ፎቶ አይደለም። እንደምታውቁት የስዕል ኤግዚቢሽን አለ፣ የፎቶ ኤግዚቢሽን አለ። ይሄ እኮ ይለያያል። የስዕል ኤግዚቢሽን ማለት ፎቶ ማለት አይደለም። አንድ ነገር ወካይ በሆነ ባለፈው ተደጋጋሚ ጊዜ ለምሳሌ አቅርቤዋለሁ። የአድዋ ድል በዓል ጊዜ ምን ይዘጋጃል? የስዕል ኤግዚቢሽን፣ የፎቶ አይደለም። ምክንያቱም በአድዋ ጦርነት ጊዜ ተነሳ ነው፣ ፎቶ የለማ ውጮች ካላነሱት በስተቀር በዛ ጊዜ ካሜራ ይዘው። ያለን መረጃ ምንድን ነው? እኛ የስዕል ስዕል ተስሎ እንዴት ነበሩ ሴቶች የነበራቸው አስተዋጽኦ በጦርነቱ? አርበኛ ወንድሞች አባቶቻችን ምን ያደርጉ ነበር በውጊያው? በቅሎች ፈረሶች እንዴት ነበረ የሚያደርጉት? እናቶቻችን እህቶቻችን እንዴት ነበረ ስንቅ የሚያቀብሉት? ይህም በስዕል ይቀርባል፣ ፎቶ አይደለም። ልብ በሉ። በሰዓቱ ፎቶ ብድግ እያደረገ ይሄውና እገሊት እጁትና እገሌ ይሄውና ማለት አይደለም። ወካይ ነው። እንዴት ጦርነቱ እንድል ያደረጉና እንዴት ስልታዊ ጦርነት እንደነበረ እንዴት የጣሊያንን ጦር ድል እንደነሱት የሚያሳይ ነው። ይሄ ምን ይባላል? የስዕል ኤግዚቢሽን። ኤግዛክትሊ ያ ነው ማለት አይደለም፣ ወካይ ነው። ሁለተኛው ምን አለ ደግሞ? የፎቶ ሲባል ደግሞ ኤግዛክትሊ ያ ነው። ብላክ ወይ ደግሞ ዋይት ወይ ደግሞ ከለር ሊሆን ይችላል ፎቶአችን እንደየዘመኑ። እኛ ስዕል ፎቶ ነው አላልንም። እቹትና ድንግል ማርያም እዚህ ጋር እቹትና ፍንጫዩና ምን ነራታለች? ወካይ ነው። ሰለስቱ ደቂቅን ሶስቱን ሕፃናት ከእሳት ሲያወጣ ገብርኤል ስላድነዋል። እውነት ናቡከደነጾር ሶስቱን ሕፃናት አናንያ፣ አዛሪያ፣ ሚሳኤልን እሳት ውስጥ ሲከት ፎቶ ያነሳሰው ኖሮ ነው? አይደለም፣ ወካይ ነው። ትንቢተ ዳንኤል ላይ ያለውን እኮ ነው በጽሁፍ ያለውን በስዕል ያደረጉት። አካዳሚክ ትምህርት ላይ የለም። በጽሁፍ ናሬሽን የነበረው ጽሁፍ በዲያግራም በፒክቸር የለም። አያሳይም መምህር። እንደው በስዕል ሲሆን አይገባንም። ቆይቻ ሐሳብ እንዲገባችሁ ብሎ ፓወርፖይንቱን ያጠፋና በስላይድ ላይ የነበረው መምህሩ ቾክ ይዞ በፕላክቦርድ ላይ ስሎ ሲያሳየን አይገባን። ስዕል እኮ ወካይ ነው። እንደውም ከጽሁፍ የበለጠ በጣም ገላጭ ነው። ሎጂካሊ ስንነጋገር ማለት ነው።
አይ ይሄ እንደው ፍልስፍና ምናምን መራቀቅ ነው ጥቅስ የላችሁና ምን እንዳይሉ ወደ መጽሐፍ ቅዱስ ስናረገው ሶስቱ ህፃናት ወደ እሳቱ ሲገቡ የሚያሳይ መጽሐፍ ቅዱስ ያስረጃለ ያንን ነው በስለ የቀረበው። ገብርኤል አራተኛ ሆኖ ገብ እሳቱ አልጠፋ ሶስቱ ህፃናት አሉ ነገር ግን እሳቱ ጋር አላቃጠላቸው። ይሄ ነው ስዕሉ። እኛ ደግሞ እንማጸናለን ገብርኤል ሆይ ሶስቱን ህፃናት ከሚያደው እሳት እንዳወጣ እኛን ከዚህ ዓለም እሳት አውጣን ታደገን። ከእሳት እኮ አላወጣቸውም እሳት ውስጥ እንዳሉ ግን እንዳያቃጥላቸው አረገ። ምን ያሳያል? ይሄ ዓለም ውስጥ ያለ ነው። እዚህ እሳት የሆነ ዓለም ውስጥ ኃጢአት በደል ርኩሰት እሳት የሆነበታል። ከዓለም ውስጥ ሳንወጣ ግን እሳቱ እንዳያቃጥልን ኃጢአቱ ዓለሙ እንዳያጠፋን ይጠብቀናል። ገብርኤል አሁንም ይጠብቀን። ስለ አድሮ የሚናገረው ይሄንን ነው። ምንድን ያለው ናቡከደነፆር አራተኛው የአማልክት ልጅ ይመስላል። ለዛ ነው የመላእክት ስዕል ሲሳል ወደ አንድ አቅጣጫ ተደርጎ ይሳላል። እንደምታውቁት የኃጥአን የከሃዲያን የዲያብሎስ የአጋንንት ስዕል ሲሳል ግን በጎን ነው የሚሳለው። አንድ አይና ብቻ ይደረጋል። አንድ አይናቸው ብቻ እንዲታይ ይደረጋል። ለምን? ጎደሎ መሆናቸው ኑፋቄ ጥርጥር እንዳለባቸው ምሉአን እንዳልሆኑ ጎደሎ እንዳለባቸው ለማሳየት ነው። ግን ይሄ ምንድን ነው ማለት ነው? ይሄውን መጽሐፍ ቅዱስ ላይ ያለ ነው። ይሄው ፕሮቴስታንቱም ኦርቶዶክሱም ሁሉ የሚይዘው መጽሐፍ ነው። ካቶሊኩም የጴንጤ መጽሐፍ ላይም ይሄ መስቀል አለ። መጽሐፍ ቅዱስ ነው። ስዕል ነው አይደል? ኦኬ። ይሄ ነው ግን የጌታ መስቀል ማለት ነው? ይሄ አይደለም ግን ይሄ ምንድን ነው የሚያሳይሽ? ክርስቶስ እንደተሰቀለ ነው የሚያሳየው። ትምህርቱን ነው አይደል የሚሰብክሽ? ጌታ በመስቀል እንደተሰቀለ ይሄ የመስቀሉ ሪፕሬዘንቴሽን ነው እንጂ መስቀሉ ነው ማለት አይደለም ማለት። ስለዚህ አሁን ይሄን ፊት ለፊትሽ አድርገሽ ጸሎት ማድረግ አትችይም? እችላለሁ። ጸሎት ስታደርጊ ይሄን እያየሽ ምንድን ነው ትዝ የሚልሽ? የክርስቶስ መከራ ራኒዮ አይደል? ይሄን ስዕል ግን ፕሮቴስታንቱ በየቤቱ በየአዳራሹ በየምኑ ይስላል አይደል? አዎ። ስለዚህ ስዕላት ምንድን ናቸው? ማስተማሪያ ናቸው። ወንጌል ማስተማሪያ። ኦኬ። በመጽሐፍ ቅዱስ ስዕሎች አሉ ወይ የሚለውን ነገር ላሳይሽ። ዲያቆን ካሳዮች ተጨማሪ ከቤተ ክርስቲያኑ ሰላምታ ልጀምርሽ። ቅዳሴ እንደውም እያየው ነበር። ይሄ ቅዳሴ ነው። ከሱ ልጀምር። እንደውም ቤተክርስቲያን ለምንድን ነው ሰላም የምንለው የሚል ነገር ብዙ ጊዜ ይነሳል እና አንድ ሰሞን በቃ ጠይቀው ነበረ ወንድሞቻችን። ያው የፕሮቴስታንቶቹ ኦርቶዶክስ እያሉ ወይ አይማሩም ወይ ቁጭ ብሎ አላጠኑም ወይ ደግሞ በቃ ሲዞሩ ፏ ሲሉ ነበረ መሰለኝ አያውቁትም። እና በቃ ዛሬ ነው እንደ አዲስ የሚጠይቁት። ያ ሁሉ ዲያቆን ነበርኩ፣ ቄስ ነበርኩ፣ መሪጌታ ነበርኩ። እሺ ከዛስ ለምን ነው ቤተክርስቲያን የምትሳልሙት ኦርቶዶክሳውያን ይሉናል። በጣም እኮ የሚያስቅ ነው። በጣም ግን ዲያቆን ነበረ፣ ግን ኦርቶዶክስ ነበረ። ዛሬ ላይ ግን ምን ብሎ ይጠይቃል? ለምንድን ነው ቤተክርስቲያን የምትሳልሙት ይላል። እሱ እኮ ሊመልሰው ይገባ ነበር። ግን ምን ያርግ? ሲያውደለድል ሲዞር ሳይማር ቁጭ ብሎ ይውርና ከዛ በኋላ አሁን መጥተው ዛሬ ከኛ መማር ይፈልጋሉ። ምስኪኖች። ምን ነበራችሁ ሲባሉ ግን ዲያቆን ነበርኩ። ምን ነበራችሁ? ኦርቶዶክስ ነበርኩ። ምን ነበራችሁ? እንዲህ ሰንበት ተማሪ ነበርኩ። እሺ ጥያቄ ምንድን ነው? መጽሐፍ ቅዱስ ስጡኝ መሳለም የሚል እሺ እስቲ ይሄ ቅዳሴያችን ላይ ሰላምታ የምናቀርበው አለ። እሺ በደንብ ስሚ። ሰላምታ ይባላል። ይሄ ሰላምታ መጽሐፍ ቅዱሳዊ ነው። ለቤተክርስቲያንም ሰላምታ እናቀርባለን። ክርስቲያኖችም እርስ በርሳቸው ሰላም ይባላሉ። የፍቅር ሰላምታ እርስ በርሳቸው ሰላም ይባባላሉ። በቤተክርስቲያናችን እንግዲህ ቤተክርስቲያን በሶስት መንገዱ ትገለጣለች። አንደኛው እኛ እያንዳንዳችን ቤተክርስቲያን ነን። ታቦቱ ለእግዚአብሔር ነን፣ መቅደሱ ለእግዚአብሔር ነን። ታቦት ማለት ማደሪያ ማለት ነው። ስለዚህ የክርስቶስ ማደሪያ ነን፣ የመንፈስ ቅዱስ ማደሪያ ነን። ስለዚህ እኛ ራሳችን ምንድን ነን? ቤተክርስቲያን የእግዚአብሔር ቤቶች ነን። እኛ ራሳችን ማደሪያው ነን። ሁለተኛ ደግሞ የእኛ ህብረት፣ አንድም ሁለትም ሶስትም ሆነ ብንሰበሰብ በስሙ በእኛ መሀል ደግሞ እግዚአብሔር ይገኛል። የእኛ ህብረት ደግሞ ምን ይባላል? ቤተክርስቲያን ይባላል። ሶስተኛው ደግሞ ህንፃ ቤተክርስቲያኑ አለ። ህንፃ ቤተክርስቲያኑ ደግሞ ሚስጥራት የምትፈጽምበት፣ ከክቡር ስጋው ከክቡር ደግሞ የምትካፈይበት፣ ሚስጥራት የጥምቀትን ሚስጥር የምንፈጽምበት፣ የክቡር ስጋ የክቡር ደግሞ ሚስጥር የምንፈጽምበት። አሁን እኛ እንደ ፕሮቴስታንቶቹ መቼም በቤታችን ወይ በሆነ ነገር አይደለም አይደለ ቅዱስ ቁርባን የምናዘጋጀው ጥምቀት የምንጠመቀው ጊዮን ሆቴል ሄድን አይደለም አይደለ እህቴ? ጊዮን ሆቴል አይደለም የምንሄደው።
ወይ ደግሞ አንድ ሆቴል ቡክ አድርገን እዛ ሰውን አዘግተን እንዳዋኙ ከልክለን አይደለም የምንጠመቀው። እኛ ሚስጥር ይሄ ለእኛ ምክንያቱም ዋዋስ መግባት መንቦራጨቅ አይደለም። ለእኛ ጥምቀት የክርስቶስን ሞቱና ትንሣኤውን የምንካፈልበት ከስላሴ ዘንድ ልጅነትን የምናገኝበት ስለሆነ ይህን ጥምቀት እንፈጽመው በቤተክርስቲያን ነው። በቤተክርስቲያናችን በቤተክርስቲያን ብቻ ነው። ኦኬ። ለምን ብቻ ቤተክርስቲያን ህንፃ ቤተክርስቲያኑ ሚስጥራትን መፈጸሚያ ስለሆነች ክቡር ስጋን ክቡር ደሙን የምንቀበለው በዚህ በቤተክርስቲያናችን ነው። ኦኬ። እሺ አሁን የዲያቆኑ ጸልዩ እያለ እርስ በርስ ሰላም እንድንባባል የሚያሳስበን ክፍል አለ። እኛ እንኳን ስንገናኝ ክርስቲያኖች አንዳችንን ሰላም እንድንሰላለን ሰላም ሰላም እንድንባባል ያዘናል መጽሐፍ ቅዱሱ። ኦኬ። እችን ደግሞ በጸሎታችን ላይ በቅዳሴያችን ጸሎት ላይ ጸልዩ በእንተ ሰላም ቤተክርስቲያን እያልን ለቤተክርስቲያን ጸልዩ ሰላሟን አንድነቷን ጸልዩ እንላለን። ቀጥሎ ደግሞ ጸልዩ በእንተ ማህበረንም እንላለን። ለማህበራችንም ለህብረታችንም ደግሞ ጸልዩ እንላለን። ኪርያላይሶን ይላል። ከዛ ደግሞ ተንሱ ይላል ድጋሚ። ከዛ ደግሞ ድጋሚ ዲያቆን ይላል ይወጣና ጸልዩ አበዛቲ ቤተ ክርስቲያን ቅድስት ወማህበርነ ውስቴታ ይላል። ከዛ ህዝቡ ይመልሳል። ከዛ ንበል ኩልነ በጥበብ ይላል። ከዛ በኋላ ዲያቆናቱ ውጭ ወጡና አንድ ለየት ያለ ሰላምታ ትመጣለች። ኦኬ። ምን አይነት ሰላምታ መሰለች? እቺ ሰላምታ መነሻዬን ሀሳብ ላደርግልሽ ፈልጌ ነው። ከዛ ይህን ከጨረስኩ በኋላ ወደ ስዕላቱ እመጣለሁ። ከዛ እንዲህ ይላል። ዲያቆናቱ ወደ ውጭ ወጡና ኦኬ፣ ፊት ለፊት እየተያዩ እንዲህ ይላሉ። ኦኬ ያራሂድ ኦኬ። ዲያቆናቱ እርስ በርሳቸው አንድ ሰላምታ ይለዋወጣሉ። ምን አይነት ሰላምታ ይለዋወጣሉ መሰለሽ? ኧረ ተመለስ፣ ኮምፒውተሬ በጣም አክቲቭ ነው። እሺ ኦኬ። አሁን እችን ያትችን ሰላምታ በዜማ ልበልልሽ። ኦኬ እችን ሰላምታ ወንዜፎ ትንሣኤ ሙታነ ወሕይወተ። እሺ ከዛ ካህኑ ጸሎተ አምሃ ካረገ በኋላ ስብሐት ለእግዚአብሔር ከተባለ በኋላ ዲያቆናቱ ይወጡና ወደ ውጭ እንዲህ ብለው ጸሎት ያደርጋሉ። ይኸውልሽ ያው ጸልዩ በእንተ ሰላም ከዜማውን ቀየኩብሽ። ጸልዩ በእንተ ሰላም ፍጽምት ወፍቅር ተአምሁ በበይናቲክሙ በአምሃ ቅድሳት። ትርጉም ምን ይላል? ፍጽምት ስለምትሆን ሰላምና ፍቅር ጸልዩ፣ እርስ በርሳችሁም በተለየች ሰላምታ እጅ ተነሳሱ ይላል። ከዛ ሰው ምን እያለ ሰላም ይባላል መሰለሽ? ክርስቶስ አምላክነ ረስየነ ድልዋነ ከመ ንታማ በበይናቲነ በአምሃ ቅድሳት
አምላካችን ክርስቶስ ሆይ እርስ በእርሳችን በተለየ ሰላምታ እጅ እንነሳሳ ዘንድ የበቃን አድርገን ብለው ምን ያደርጋሉ? ሰላም ይባሉ ዲያቆናቱ ብቻም አይደለም፣ ካህናቱም ከውስጥ ዲያቆናቱም ከውጭ ደግሞ ምእመኑ ደግሞ እርስ በርስ በአራቱም ማዕዘን ምን ያደርጋል? ሰላም 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 ይባባላል። ይሄ ከየት መጣ? ከዛ ቤተክርስቲያን ለምን ሰላም እንደምን ላሳይሽ ፈልጌ ነው። እንዲህ ይላል ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 16 ቁጥር 19 ይህ ምን እንደሚል እንኳን ቤተክርስቲያንን አይደለም ያችን ሚስጥራትን ፈጽምባት የጸሎት ቤት የአምልኮ ስፍራችን አይደለም እርስ በርስ እንኳን ስንገናኝ ለአምልኮ ይህች ሚላል እንዲህ አለ ቅዱስ ጳውሎስ የእስያ አብያተ ክርስቲያናት ሰላምታ ያቀርቡላቸዋል። አቂላና ጵርስቅላ በቤታቸው ካለች ቤተክርስቲያን ጋር በጌታ እጅግ ሰላምታ ያቀርቡላቸዋል። የሰራትንና የፈጠራትን ከተማ ይጠብቅ ነበር። እግዚአብሔር ቃል ገብቶለት ነበር። ተስፋ የሰጠውን የታመነ እንደሆነ ስለቆጠረች ሳራ ራሷ ደግሞ እድሜዋ እንኳ ካለፈ በኋላ ዘርን ከሩቅ አይተው ተሳለሟት። ዛሬም እኔ ቤተክርስቲያኔ በእምነት ከሩቅ አይቼ ምን ላለሁ እሳለማለሁ። ሰላም ለኪ ቤተክርስቲያን፣ በክርስቶስ ደም የተዋጀሽ ቅዱስ ቤተክርስቲያን፣ ሰማያዊት ሲሆንሽ ቅዱስ ቤተክርስቲያን፣ የሰማይ ምስጢር የሚደረግብሽ ቅዱስ ቤተክርስቲያን፣ ሰላም ላንቺ ይሁን። በሰማይ ያለውን የቅዱሳን ህብረት የምታሳየኝ በምድር ያለሽ ቤተክርስቲያን ሰላም ላንቺ ይሁን። ሰላምታ እናቀርባለን። ኦኬ ሮሜ ላይ እንደዚህ ይላል። ሮሜ 16:5 ሮሜ 16:5 ሮሜ 16:5 ደግሞ እንዲህ ይላል። ሮሜ 16:5 ይኸው ቅዱስ ጳውሎስ ምን አለ? በቤታቸውም ያለች ቤተ ክርስቲያን ሰላምታ አቅርቡልኝ። በቤታቸውም ላለች ቤተ ክርስቲያን ሰላምታ አቅርቡልኝ። እነርሱም ስለ ነፍሴ ነፍሳቸውን ለሞት ህንፃ ቤተክርስቲያኑን ለምን እንደምንሳለም ላሳዩሽና ወደ ዲያቆን ዳንኤል ደግሞ አስተላልፍሻለሁ ማለት ነው። እሺ እንዲህ ይላል። በዚህ በመጽሐፍ ቅዱሳችን ቅዱስ ጳውሎስ ለጢሞቴዎስ ልጁ እንዲህ ብሎ ይመክረዋል። ለጢሞቴዎስ ልጁ
እንዲህ ብሎ ይመክረዋል። በዚህ ምን አላችሁኝ? እሺ አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 ላይ እሱ ላሳይሽና ላቁ። አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 አንደኛ ጢሞቴዎስ ምዕራፍ 3 ቁጥር 15 እኛ የኛ ቤተክርስቲያን አዳራሽ አንልም እንደ ጴንጤዎቹ አዳራሽ አላቸው። ይገባሉ፣ ይጀምራል። ሲጣሉስ የሆነ ነገር ልዩነት ቢመጣ ሚስማሩን ያስገባው ሚስማሩን ነቅሎ ይወስዳል። ቆርቆሮ የሰጠው ቆርቆሮ ነቅሎ ይወስዳል። ወንበር ያስገባው ወንበሩን ነቅሎ ይወስዳል። ለምን? ቤተክርስቲያን የላቸውም። ያላቸው ዝም ብሎ ግድግዳና ጣራ ነው። ለምን? በክርስቶስ ደም የተመሰረተ ነገር አይደለም። ኦኬ፣ እንደ ቤተክርስቲያንም አያዩት። እኛ ጋር ግን ስትመጪ ለምሳሌ እኔ ቅር ቢለኝ በቃ አንድ ወንበር ይዤ ልውጣ ማለት አልችልም። ዲያቆን ዘማርያም ቅር ቢላቸው ቢከፋቸው ቆይ አንድ ቆርቆሮ ነቅዬ ልውጣ ማለት አይችሉም። በእግዚአብሔር ማደሪያ ቤት ሲል ይሄ ማን ነው? ቤት የተባለው ማን ነው? እስቲ ቆይ እስከ መጨረሻው አንዴ አንብብልኝ። በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ ጽፍልሃለሁ ይላል። እሺ ሰው ብለን እንክተተው እዚህ ውስጥ በሰው ቤት ውስጥ እንዴት በሰው ውስጥ እንዴት መኖር እንደሚገባ እያለ ነው። ይቅርታ በቃ ኖ ይቅርታ እንድትይኝ አይደለም። ሴና ያላጠፋሽም ችግር የለውም። ያላስተዋልሽው ነገር እንድታስተውይ ፈልጌ ነው እህቴ። አይ ሌላ ቦታ ያው በአዲስ ኪዳን የእግዚአብሔር ቤተ መቅደስ እናንተ ናችሁ ስለምል ብዬ ነው። አዎ ቅድም ስጀምር ቤተክርስቲያን በሶስት ትመሰላለች፣ በሶስት መልኩ ትታያለች አላልኩሽም? አንደኛው እኛ ነን አልኩኝ። ሁለተኛው ደግሞ የክርስቲያኖች ህብረት አለን። ሶስተኛው ደግሞ ህንፃ ቤተክርስቲያኑ አይደል ያልኩሽ? ህንፃ ቤተክርስቲያኑ ደግሞ ምን የምናደርግበት ነው አልኩሽ? የምንጠመቅበት፣ ቁርባን የምንፈጽምበት አይደለ? አምልኮ የምናደርግበት፣ ከሚስጥራት የምንካፈልበት። ይኸው ቤቱም የእውነት አምድና መሰረት ነው ይላል። እሺ ቤቱም አድሬተዋሉ የእውነት አምድና መሰረት የሕያው እግዚአብሔር ቤተክርስቲያን ነው ይላል። ስለዚህ በዚህ የተነሳ ቤተክርስቲያንን እንሳለማለን፣ ወደ ቤተክርስቲያን እንገሰግሳለን። እሺ ግን አሁን ቤተክርስቲያን ተሳለሙ የሚል ጥቅስ አለ በአዲስ ኪዳን? ጥሩ ይኸውልሽ ሴናይ ያሬድ እዚህ ጋር እኮ የግድ ለዚህ እኮ ጥቅስ መኖር የለበትም። ያው የእግዚአብሔር ቃል ስለሆነ ጎበዝ። ለምን የለበትም? ፍቅርሽን እየገለሽ አይደለ? ለቃሉ ያለሽን ፍቅር። አዎ በቃ እኛ ደግሞ ለቤተክርስቲያን ያለን ፍቅር በመሳለም በመሳም እንገልጻለን። ለምን ቢሉ የእግዚአብሔር ማደሪያ ስለሆነ ያ ቤት ያ አምልኮ ስፍራ ልዩ ስፍራ ነው። የአምልኮ ስፍራ ሰዎች ከሲኦል የሚወጡበት፣ ሰዎች የዘላለም ሕይወትን የሚያገኙበት ድንቅ የሆነ የጸሎት የአምልኮ የእግዚአብሔር መንፈሱ ያለበት ስለሆነ ቤተክርስቲያናችንን እንሳለማለን፣ እንስማለን። መጻፍ የለበትም። ቅድም ግን ያሳየውሽ አለ ከሩቅ ማይቶ ተሳለሟት የሚላል አይደለ? እሱ በአሽ እሺ ያ ስለዚህ ምንም የመቃወም ነገር ሳይሆን ይኸውልሽ ሁሉ ነገር እንዲጻፍ ኤክስፔክት እንዳታደርግ ያደራ። ምክንያቱም መንፈሳዊ ነገሮች ሁሉ ነገር ዶክመንት አልተደረጉልንም።
አይ ያው ከተጻፈ አትለፉ ስለምል ብዬ ነው። የቱ ጋር ነው ያለው? ተሰይ አለ ራእይ ዮሐንስ ላይ እና ስለ ራእይ መጽሐፍ ነው የተጻፈው እኮ ከተጻፈ አትለፍ የሚለው እኮ ሌሎችም የተነገረሽ ሌሎችን አይመለከትም እያልከኝ ነው? ላሳይሽ። አዎ ልሻለሁ። ለምን አለ? ምክንያቱም ክፍሉን በመጽሐፍ ቅዱስ ከፈታሹ ላሳይሽ፣ በዛው በንባቡ ከፈታሹ ይሄ የተጻፈው ቆይ በደንብ አላስተውልሽም። አይሽ ዝም ብሎ ኤኒዌይስ፣ እሺ ላንብብልሽ። ዮሐንስ ራእይ ምዕራፍ 22 ቁጥር 19 ኦኬ። ዮሐንስ ራእይ ምዕራፍ 22 ቁጥር 19 ላሳይሽ እንደሚል። እሺ በደንብ አንብቢው። ይኸው ሚላ ማንም በዚህ በትንቢት መጽሐፍ አጁ የተጻፈው በዚህ ነው የሚለው አይደል? የቱ ነው ይሄ? በዚህ የተባለው የቱ መጽሐፍ ነው? ወንጌል ነው። ራእይም ይዟል፣ ስብከት ትምህርትም ይዟል። ኦኬ። ይሄን ትንቢት ቃል ደግሞ ይሄን ዮሐንስ ራእይ ያየውን የተገለጠለትን ትንቢትና ራእይ ያየ ሰው አለ ሌላ? የለም። ኦኬ። አንድ ሰው አይቻለሁ ብሎ እዚህ ራእይ ላይ መጨመር መቀነስ ይችላል? አይችልም። ለምን? ይህ ራእይ ይህ ትንቢት የተሰጠው ለማን ብቻ ስለሆነ? ለዮሐንስ ብቻ ስለሆነ የዚህ ራእይ መጽሐፍ ላይ መጥቶ ማንም ሰው ማድረግ አይችልም። መጨመርም መቀነስም አይችልም። እሱን እንደምትስሚ ሁሉ ፍቅርሽን እንደምትገልጪ ለቃሉ እኛም ልክ እንደዚህ ሁሉ ቤተክርስቲያንን ስናገኛት ስናያት ፍቅራችንን እንገልጻለን። ለምን? ያደግንባት መንፈሳዊ ነገር የሰጠችን መንፈሳዊ እውቀት የሰጠችን። እኛና እናንተ ጋር ልዩነቱ እናንተ ቸርች ነው አለቀ፣ የእግዚአብሔር ማደሪያ ነው ብላችሁ አቆርጥሩም። እኛ ደግሞ ይሄው በተጻፈልን መሰረት የእግዚአብሔር ማደሪያ ነው ቤተክርስቲያን። የእግዚአብሔር ማደሪያ ስለሆነ ፍቅሬን እገልጣለሁ በመሳለም ሰላም በማለት በመሳም እገልጣለሁ። እንደ እምነቴ ደግሞ ይሆንልኛል፣ አልጠራጠርም። ሌሎቹ ግን ይጨምሩልሽ በደንብ ደግሞ ስዕላቱን አስረሳሽኝ። እሺ አንድ ሁለት ጥቅስ ልስጥና በጣም ይቅርታ ዲያቆን ዳዊትና ክርስቶፈርስ፣ ሁለት ጥቅስ ልስጥሽ፣ ስለ ስዕላቱ ልመለስ። ሰላም አለሽ? አለ ረዲ። እሺ ጥቅስ ልስጥሽ፣ ሁለት ጥቅስ ብቻ ሰጥቼሽ አቆማለሁ። ዘጸአት 25 ላይ እግዚአብሔር እንዲህ አለው ሙሴን፣ ዘጸአት 25:19 ከስርየት መክደኛው ጋር አንዱን ኪሩብ በአንድ ወገን ሁለተኛውን ኪሩብ በሌላ ወገን አድርገህ በአንድ ላይ ትሰራዋለህ። ኪሩቤልም ክንፎቻቸው ወደ ላይ ይዘረጋሉ፣ የስርየት መክደኛውን በክንፎቻቸው ይሸፍናሉ ካለ በኋላ እዩ ፊታቸውም እርስ በርስ ይታያል አለ። የኪሩቤልም ፊቶቻቸው ወደ ስርየት መክደኛ ሆናል። የእኔ ጥያቄ አሁን የኪሩቤል ፊት ምን አይነት ነው? ሰላም ሙሴ ሊስለው ሊያስቀምጠው የሚችለው በታቦቱ ላይ ምን አይነት ፊት ነው? መልአክ ፊት አላቸው እንዴ? ማለት ፊት የላቸው ማለት አይታዩም። ሙሴ በሚረዳው መልኩ ነው የሚያስቀምጠው አይደል? ሙሴ ደግሞ የሚረዳው ምን ፊት ነው? የሰው። ስለዚህ ፊታቸው እርስ በርስ ይታያሉ ከተባለ ጭራሽ አይንም ስለዋል ማለት ነው። አይንም አስቀምጠው ማለት ነው። አይሹ ፊታቸውም እርስ በርስ ይታያሉ። ስለዚህ ሙሴ ምን አለው እግዚአብሔር? ኪሩቤልን ቅረጽ፣ ሳል፣ አስቀምጥ፣ በታቦቱ ላይ በእንጨቱ ላይ የኪሩቤልን ምስል አስቀምጣለሁ፣ ፊታቸውንም አለው
ክንፎቻቸውንም አለው ያዡ ፊታቸውንም አለ። አራተኛው እንስሳ የሚበረውን ንስር ይመስላል ይላል። እነዚህ እነማን ናቸው ሴናይ? በእርግጥ ያው ኢየሱስም አንበሳ የይሁዳ አንበሳ ተብሏል። ግን እነዚህ የክርስቶስን ዙፋን ራሱ የሚሸከሙ ናቸው ሴና። ኦኬ እሺ ኦኬ። ስለዚህ ማስተዋል አለብሽ ሴና። እሺ እህቴ ችግር የለውም ገና እየተማሪ ስለሆነ ይገባኛል። እነዚህ ኪሩቤልና ሱራፊ ይባላሉ። ኪሩብና ሱራፊ ይባላሉ፣ ወይም አርባዕቱ እንስሳ ይባላሉ። ኪሩብና ሱራፊ እነዚህን ትንቢተ ሕዝቅኤል ላይ ትንቢተ ዳንኤል ላይ ታገኛቸዋለሽ። ኪሩብና ሱራፊ። እሺ ግን ኢየሱስም የይሁዳ አንበሳ ተብሏል አይደል? የይሁዳ አንበሳ ማለት የይሁዳ እንስሳ ማለት አይደለም ሴናይ። አንበሳ እንስሳ ነው። አንበሳ የተባለበት የራሱ የሆነ ትርጓሜ አለው። የይሁዳ አንበሳ ሲባል ትርጓሜ አለው እኮ። እኔም እኮ እንስሳ እያልኩ አይደለም፣ ግን ኢየሱስም እንደዛ ተብለዋል ነው የተባለበት ራሱን የቻለ ሌላ ምክንያት አለው ሴናይ። ከነዚህ ጋር ከኪሩብና ሱራፊ ጋር የሚገናኝ አይደለም። ኦኬ ችግር የለውም በትዕግስት እናስረዳሻለን። ችግር የለውም። መልካም ዲያቆን ዳዊትና መምህር ቢኒ ክርስቶፈርስ፣ እንግዲህ እናንተ ደግሞ ሀሳብ ስጡ። እግዚአብሔር ይስጥልኝ። ቃለ ሕይወትን ያሰማልን። መምህራችን መንግስተ ሰማያትን ያወርስልን፣ በእድሜ በጸጋ ይጠብቅልን። ምናልባት ጥቂት ነገር ብቻ ልበልና እነ መምህር ቢኒና መምህር ዳዊት ይቀጥላሉ። አንደኛ ቅድም ምናልባት ሴና ቤተክርስቲያን እኛ ብቻ ነን አይነት ነገር ሀሳብ ስትሰጥ ነበርና በእርግጥ ተመልሶላታል። ግን በዚህ በማቴዎስ ወንጌል ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 21 ላይ ከቁጥር 12 ጀምሮ እስከ ቁጥር 16 አካባቢ እንዲህ የሚል ነገር አስቀምጦ ነበር፣ ነግሮን ነበረ። ኢየሱስም ወደ መቅደስ ገባና በመቅደስ የሚሸጡትንና የሚገዙትን ሁሉ አወጣ። የገንዘብ ለዋጮችንም ገበታዎች፣ የርግብ ሻጮችንም ወንበሮች ገለበጠና ቤቴ የጸሎት ቤት ትባላለች ተብሎ ተጽፏል፣ እናንተ ግን የወንበሮች ዋሻ አደረጋችኋት አላቸው ይላል። ስለዚህ አሁን የት ነው የገባው? አንድ የገባበት ቤተ መቅደስ ምን አይነት ቤተ መቅደስ ነው? ሴናይ መልሽልኝ እስኪ። ሲጀምር ይሄ እኮ ጌታ ከመሞቱ በፊት ያደረገው ነገር ነው። እሱ ከሞተ በኋላ ግን ቤተ መቅደስ ተብለናል። ስለዚህ ጌታ ከመሞቱ በፊት ያደረጋቸው ነገሮች አይጠቅሙንም ማለት ነው፣ ወይም ሐሰት ናቸው ማለት ነው? ኖ እንደዛ ያልኩ አይደለም። ግን ከዛ በኋላ ደግሞ በቃ ኢየሱስ ክርስቶስ ከሞተ በኋላ እኛ የእግዚአብሔር ቤተ መቅደስ ሆነናል፣ ተቀድሰናል። ክርስቶስ በደሙ ስለቀደሰ ማለት ነው። እንደዛ ለማለት ፈልጌ ነው። ክርስቶፈርስ ተቋረጠ። ክርስቶፈርስ ወጥተው ይግቡ እስቲ። ተሰውረዋል አሉ። እሺ ሴና እህቴ፣ አሁንም አንድ ነገር ልምከርሽ እህት አለም፣ በንጹህ ወንድምነት ብዙ አይ ቲንክ ያልተረዳሻቸው ዝም ብሎ በጭንቅላት ያሻቸውና ወይ የሰማሻቸው ነገሮች አሉ። ኢቭን አሁን እንኳን ያሳየውሽን ጥቅስ እንደ አዲስ ነው የምታየው። ስለዚህ ምንድነው የሚሻለው መሰለኝ ሴናዬ፣ ሬዚስት ማድረጉ እሱ ብዙ ላይጠቅም ይችላል። ምክንያቱም የሚያስፈልግሽን እውቀት ሚስ ልታረጊ ነው። ስለዚህ ዝም ብለሽ አዳምጭና ከዛ ከአንቺ ካለሽ ጋር የሚሰጡሽን መረጃ እያያሽ ኮምፔር አድርጊ ሴናዬ። ምክንያቱም አዳዲስ ነገር ነው አሁን የምሰማብሽ፣ የምታየው ነገር ራሱ አዲስ ነው የሆነብሽ። ለክርስቶስ የይሁዳ አንበሳ ሲባልና አርባዕቱ እንስሳ የአንበሳ መልክ ሲባል ራሱ ሁለቱን አንድ ለማድረግ የሞከርሽ ነው። እሱ ብዙ ይሄ እንትኑ ስለማያስኬድሽ የሚሻለው ምንድነው የምታውቂውን ይሄ እኔ በዛ የማታውቂውን ደግሞ እስቲ የእናንተን ደግሞ እይታ ልስማ ብትይ አንድ እውቀት ታገኛለሽ እንጂ ያለምንም ነገር ዝም ብሎ ሬዚስት ከሆነ በጣም ነው የምትጎጂው። እሺ ዲያቆን ዳዊት አሉ። አይ ቲንክ ክርስቶፈርስ ኔትወርክ እያስቸገራችሁ ስለሆነ አለሁ። እኔም ትንሽ ነገር ልበልና
ምናልባት መጀመሪያ ለኦርቶዶክሳውያን እዚህ ላላችሁ ወንድሞች እህቶች እዚህ ስትመጡ ሁልጊዜ የምናገረው ነገር አለ። እውቀትን ለመያዝ ብቻ ሳይሆን የኦርቶዶክስ መነጽር አለ። ኦርቶዶክስን ኦርቶዶክስ የሚያሰኛት እውቀቱ ብቻ ሳይሆን ኦርቶዶክሳዊ የሆነ እይታ አላት ቤተክርስቲያን ማለት ነው። ያንን ለመረዳት ሞክሩ። አንድ ሰው ብዙ እኮ እውቀት ላይ ያስፈልገው ይችላል፣ ግን ኦርቶዶክሳዊ መነጽር ምን ትመስላለች የሚለውን ካገኘ ከዛ በኋላ ሁሉም ግልጽ ይሆናል ማለት ነው። የኦርቶዶክሳዊ እይታ ምንድን ነው ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ ቤተክርስቲያንን በደሙ መሰረታት እንላለን። ከዛ በነገራቸው ላይ ሁልጊዜ ለልጆች ማስተምረው ትምህርት ምንድን ነው? ክርስቶስ ወደዚህ ምድር ለምን መጣ ስንል ለእኛ ሊሞትልን እንላለን። What else? There's a second reason why Christ came to this world. ለምን ስንል ቤተክርስቲያን ሊመሰረት